ባለትዳሮች ከሩካቤ በኋላ ወደ ቤተ መቅደስ ለመቅረብ ሳይሆን ለጸሎት መግባት የሚቻለው መቼ ነው? በጣም ተበላሽተናል ማለት ይችላል። ንስሐ የገባሁበት ኃጢአት አለ፣ ቀኖናዬን በደንብ ያልፈጸምኩ ከመሰለኝ ድጋሚ መግባት ይቻላል? ይሄ ማነካካት ነው የሚባለው። ቀኖናዬን በደንብ ያልፈጸምኩ ከመሰለኝ የሚለው ለንስሐ አባት ነው። ለኔ ቢጤ ወይም ለለማኝ ምግብ ስንሰጥ ትራፊ ነው የምንሰጠው። ምግብ ቢኖር እንኳን ትራፊ ላይ ተቀይጦ ነው የሚሰጠው። ይህ ልማድ ነው ወይስ ክርስትና ብለዋል። እኛ እኮ ካህናት በልቶ ያስተረፉትን ነው ስንበላ አይደል? በድቁና ስናገለግል ከቀረቡ በኋላ ህልመ ሌሊት ቢገጥመን ገላችንን መቼ እንታጠብ ማለት አሁን እኔ የደረሰ ሳይሆን ዝም ብሎ ጥያቄ ነው። አንድ ተማሪ እንዳለው ያመኝስ ንስሐ አባቴን መቀየር ፈለግኩ። ጥሩ ያልሆነ ነገር ሰማሁ አየሁባቸው፣ ግን ሳልናገር ሌላ መያዝ እችላለሁ ሳያሰናብቱኝ ብለዋል። አንዳንዴ ሴቶቻችንም ላይ የሚደርሱ በጣም አስጸያፊ ነገሮች ይኖራሉ። ትንኮሳዎች አሉ፣ መሞከሮች አሉ። እንዲህ ከሆነ መራቅ ነው ያለበት በጣም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ሳምንታዊ ልማድና ክርስትና መርሃ ግብር ነው። በምዕራፍ 15፣ 16፣ 17 ላይ በተነሱ ትምህርቶች የእናንተን ጥያቄዎች ማብራሪያ ይዘን መተናል። እስከ መርሃ ግብሩ ፍጻሜ አብሮነታችሁ ከኛ ጋር እንዲሆን ግብዣዬን አቀርባለሁ። መጋቢ ሃይማኖት እንኳን ደህና መጣል። እንኳን ደህና ቆያችሁ። መጋቢ ሃይማኖት መምህር ምትኩ አበራ ድንገተኛ የሐዘን ገጥሟቸው ነበር። የእህታቸው ልጅ አርፎ ማለት ነው። እግዚአብሔር ነፍሱን በደጋጎቹ በቅዱሳኑ እቅፍ ያሳርፍልን። ለቤተሰቡም ለወዳጅ ዘመዱም ሁሉ መጽናናት ያድልልን። ያው ቤተሰብ ስለሆነን ለቤተሰቦቼም ያው እነሱ ያልሰሙትም እግዚአብሔር ያጽና እንዲሉ ብዬ አስቤ ነውና ሐዘን ቤት ተቀምጠን በነበርንበት ሰዓት አንዳንድ ነገሮችን እያነሳልኝ እየነገርከኝ ነበር። መቼስ አንተ ተጽናኝ ብትሆንም ወይም ደግሞ የሐዘኑ ባለቤት ብትሆንም እንደው ግን አንዳንድ ነገሮችን እንደው ብትለን ደስ ይለኛል። በሐዘን ጉዳይ ብዙ እኔም የታዘብኳቸው ነገሮች ነበሩ እዛ ቤት ውስጥ ማለት ሌሎችም ቦታዎች ስንሄድና ምዕመኑም በእንደዚህ አይነት ጉዳዮች ላይ ማወቅ የሚፈልጋቸው ያለባቸውን ነገሮችንም እንደው በጥቂቱ ብታነሳለን ደስ ይለኛል። አዎ አንተ እንዳልከው ቀዳሚ ያው እቺ ሳምንት ትንሽ ለኛ ቤተሰብ ጥሩ አልነበረም። ድንገተኛ የሆነ ሐዘን ነው። እንደገና ደግሞ የእህቴ ልጅ ያው ገና ወጣት ነው። አንድ ልጅ ነው ያለው፣ ወደ 27 ዓመቱ ነው። በሰው እጅ ነው ህይወቱ የጠፋው። እነዚህ ነገሮች ስታስብ ትንሽ ከበድ ይላል። ያው ፈቃድ እግዚአብሔር ቢሆንም ዞሮ መተው ያጽናኑኝን በዚህ አጋጣሚ ማለት ነው ቤተሰቦቹን ያጽናኑ፣ ከኛ ጋር የወጡ የወረዱ የደከሙትን የነፍስ ዋጋ አድርጎ እግዚአብሔር እንዲቀበልላቸው ደግሞ ሳይሰሙ ሰምተውም ደግሞ በተለያየ ምክንያት በአሉበት ቦታ ሆኖ ሐዘናቸውንም የገለጡትን እጅግ በጣም እግዚአብሔር ያክብርልን ማለት ወዳለው። ዞሮ ባሉበት ቦታ ክንፈ ሚካኤል እያሉ በጸሎት እንዲያስቡት ነው። ያው የሚደረገው እሱ ነው። በቤተክርስቲያን በኩል የሚደረገውን ነገር በሙሉ እያደረግን ነው። ክንፈ ሚካኤል ነፍስ ይማርልን ብለው አንዳንድ አቡነ ዘበሰማያት ከደገሙልን ትልቅ ነገር ነው። እንዳልከው ዛሬ 7ኛ ቀኑ ነው። ከቤተክርስቲያን ነው የመጣው። ያው ጸሎተ ፍትሐት ሁሉ ተደርጎ ማለት ነው። ሐዘኑ ላይ እኔ እውነት ለመናገር እንደዚህ ረጅም ሐዘን በቤተሰብ ቁጭ ብዬ አላቅምና ግን አሁን አንደኛ ድንገተኛ ከመሆኑ የተነሳ አደጋው ሰዎች ያልሰሙ ሰዎች መጥተው ባለቀሱ ቁጥር ደግሞ ቤተሰብ እየተጎዳ ስለሆነ ለመቆጣት የግድ አጠገባቸው መሆን ነበረብኝና ለአንድ ሳምንት እዛ እንደሆነ ወስኜ ነገሮችን አይ ነበርና አንዳንዱ ባለማወቅ ባለመረዳት ሐዘን የማባባስ ሁሉ ነገር አለና ቀጥታ እናቱ ጋር ይመጡና በቃ እንግዲህ ምን ፍርጃ ፈረደብሽ፣ እንግዲህ ምን ትሆኚ፣ እንዴት እንደዚህ ሰው ይደረጋል ምናምን በቃ ይሄ ማባባስ አይነት ነገሮች ካለመረዳት ነው፣ ካለማወቅ ነው። ሆን ብለው እሷን ለመጉዳት አይደለም፣ ግን ሐዘኑ የተሰማቸው ሆኖ ለመግለጽ ሲያስቡ ግን ሌላ ነገር ይፈጠራል። ሁለተኛ እኔ በሶስት ከፍዬ መስራት እንዳለብኝ አሰብኩ። አሁን ልማድና ክርስትና ላይ ሐዘናችንን በጥቅሉ ያጋጠሙኝ ነገሮች በሙሉ ከመዘርዘር አንደኛ ሐዘን በቤተክርስቲያናችን እንዴት ነው የሚወጡት ምዕመናን ሐዘናቸውን፣ ሁለተኛው የቀድሞዎቹ ኢትዮጵያውያን ሐዘንተኞችን እንዴት ያረጋጉ ነበር። በጣም ይገርመኛል። እኔ ኢሚዲየትሊ አሁን ሰውየው ማረፉ መሞቱ ሲታወቅ
የሚያለቅሱ አሉ፣ ቤተሰቡን የሚያረጋጉ፣ ቤቱን ጓዳውን ደግሞ ቼክ የሚያደርጉ አሉ። በጣም የሚገርምህ የትልልቅ ንብረቶችን በሙሉ ይቀበሉና ይቆልፋሉ። በቃ ቤቱን ባዶ ያደርጉታል። ቴሌቪዥኑን ይሸፍኑታል፣ ቢፊውን ይሸፍኑታል፣ ቁልፉን ይሰበስባሉ። ሽማግሌዎች ናቸው ይሄንን የሚያደርጉት። እና አሁን ደግሞ የተንቀሳቃሽ ስልኮች አሉ፣ እነሱን ይሰበስባሉ ጠቅላላ። ከዛ በኋላ ሲደወል የሚያነሱት ኮንታክት ሊስት ላይ የገቡ ቤተሰብ ጋር የሚደውሉት እነሱ ናቸው። በጣም ይገርመኛል። እና አሁን ላይ ግን በጣም ክፍተቶች አሉ። በቃ ቤቱ ባዶ ነው፣ እቃዎች ሊጠፉ ይችላሉ። ለቀስተኛው ሲመለስ መደረግ የሚገባቸው ነገሮች በሙሉ አይደረጉም። በተለይ ወጣቶቹ አካባቢ ትንሽ ጉድለቶች አሉና የቀድሞቹ እንዴት አድርገው ትሪት ያደርጉ ነበር። አሁን ላይ ደግሞ ያለው በተለይ ወጣቱ በተለይ ለቅሶ ቤት ውስጥ የሚፈጸመው ነገር ስታይ ቀዳሚ ሰው ሞቶ በሚጽናናበት ድንኳን ውስጥ ሌሎች ሰዎች ሲሞቱ ታያለ። ባረቄ፣ በጫት፣ በምናምን ሌሎች ሰዎች እና ይሄ እስከ መቼ ነው መቀጠል ያለበት? እውነት ለመናገር የአካባቢ ሽማግሌዎች፣ የአጥቢያው ካህናት ለቅሶ ቤቱን ቼክ ማድረግ አለባቸው እና በሱ ዙሪያ ወደፊት እንሰራለን ብለን እናስባለን። ይህንን መርሃ ግብር የሚከታተሉ ሰዎች ያጋጠማቸው የራሳቸው የችግሩም ሰለባ የሆኑ ሰዎችም ካሉ ትልልቅ ሰዎችም ኮሜንቱ ላይ ቢጽፉልን እና ወደ ህዝቡ አውጥተን ለትምህርት ነገሮችን ለማስተካከል የሆነ ነገር ይዘን ብንቀርብ ደስ ይለኛል። በጣም መልካም ጥሩ ሀሳብ ነው። እንግዲህ ያው መጋቢያ ማለት እንደገለጡልን በዚህ በህይወታቸው የተከናወኑ እንደዚሁም ደግሞ በሀዘን ቤት የሚሄዳቸው ያጋጠሟቸውንም ነገሮች ብትጽፉልን ለሌሎቹ ማስተማሪያ ይሆናሉና በቀጣይ በሚሰሩ መርሃ ግብሮች ላይ ሙሉ ይዘት ተደርጎ ልማድና ሀዘኖቻችን ወይም ሀዘናችንና ልማዶቻችን በሚል ትምህርት እንደሚሰጥበት እንግዲህ ነግረውናል፣ ገልጸውልናል። ስለዚህ እናንተም በኮሜንት እንድታሳውቁን በኮሜንት ብቻ ሳይሆን በስልክ ቁጥራችንም በቴሌግራም መጻፍ በኮሜንት መጻፍ የማትፈልጉም ደግሞ በቴሌግራም ቁጥራችንም ልጽፉልን ትችላላችሁ። ግን ሁሉም እንዲማርበት በኮሜንት ላይ እየጻፋችሁ ብትገልጡልን ደስ ይለናል። ዛሬ እንግዲህ ላቋርጠና እንደው ይሄንን ስንሰራው ላናነሳው እንችላለን ብዬ ስላሰብኩ ነው። በተለይ አንድ ነገር ከሆነ በኋላ ለምሳሌ አንድ የብርጭቆ ውሃ ፈሰሰ አይደል? እዚህ ጋር እኮ ብታረገው ኖሮ አይፈስም ነበር አይባልም። በቃ ፈሷል አይደል? ከእጅ ላይ ወደ ብርጭቆ ወድቆ ይሰበራል። በስነ ስርዓት ብትይዘው ኖሮ አይሰበርም ነበር አይባልም። ኦልሬዲ ተሰብሯል። እና እኔ ሁለት ነገሮችን ብናገር ደስ ይለኛል። አንደኛ የሕክምና ባለሙያዎች ሐኪሞች በተለይ በጣም መንፈሳዊ ነን የምንል ሐኪሞች በጣም መጠንቀቅ አለብን። ሰዎች ታመው ወደ ሆስፒታል ይመጣሉ አይደለ? እና ኢሚዲየትሊ ህመምተኛውን ትሪት ከማድረግ ይልቅ ያመጡት ሰዎች ላይ ውርጅብኝ እንዲህ እስኪሆን ምን ጠብቃላችሁ? ልጅሽ አይደለም ልጅህ አይደለም አይነት ነገር እና ይሄ ያማል። በቃ ተቀብሎ ማከም መምከር ካስፈለገ እንኳን አክመህ በሽታው እኮ ቶሎ ሚድን ነበረ፣ እናንተ ግን አዘገያችሁት፣ ለወደፊቱ ግን ይህን እንዳታደርጉ ብሎ መምከር። ልክ እዛ ሰው እኔ በጣም ማዝነው አሁን ቤተሰቦቼ ሲነግሩኝ እኔ ሩቅ ነው ያለሁት፣ ጉዳዩ የተፈጸመው ሌሊት ነው፣ በሰው እጅ ነው የእህቴ ልጅ ያረፈው እና ወዲያውኑ መርማሪ ተብለው ፖሊሶች መጡ። ግን ፖሊሶቹ እኔ ብኖር በቃ ሌላ ነገር ውስጥ ገባ ነበር እና እናቴም እህቴም ሲነግሩኝ እንዴት እስከ 8 ሰዓት እስኪያመሽ ዝም ትላላችሁ? እንዴት መጠጥ ሲጠጡ ዝም ትላላችሁ? ምናምን በቃ ዋንስ ሆኗል። የተፈጠሩ ነገሮች አሉ። ላይሆንም ይችላል፣ መጠጥ ጠጥተው ሊሆን ይችላል፣ በምሽቱ ምክንያት ላይሆን ይችላል። በቃ ሰው ሞቷል። ያንን ሰው ትሪት ማድረግ ወደ ሕክምና የሚሄድ ከሆነ ወደ ሕክምና፣ ለምርመራ የሚያስፈልግ ከሆነ ለምርመራ፣ ለቁጣው እንደርስበታለን። እና እኔ በጣም አንድ ልጅ ምን እንዳለኝ ታውቃለህ? ጭቃ ሆኖ ሰፈር ውስጥ ወደቀ እና እኔ ሮጬ ላነሳው ስል ፍንጥር ብሎ ተነሳ። በኃይል የወደቀው ትንሽ ልጅ ነው። ተነስቶ ምን እንዳለ ታውቃለህ? ወይኔ እናቴ ገደለችኝ ነው ያለው። እኔ እንባዬ መጣ። ለህመሙ ለምናምኑ አይደለም ያሰበው፣ ገና እናቱ ትጠብቋለች። እና ለምንድን ነው እንዲህ የምናሳቀቀው ሰው? እናቶች እኮ ወድቆ ሲመጣ እኔ ልደፋ ምን ሆነ ነው ምናምን። ከዛ በኋላ ለምንድን ነው ቀስ ብለህ የማትሄደው? ለወደፊቱ እና ቁጣ ሰው የሆነ ችግር ደርሶበት ቁጣ እንደገና ሲመጣ ስለዚህ የህክምና ባለሙያዎች፣ የህግ አካላት፣ ይሄ ማህበረሰብ እናገለግላለን የምንል ሰዎች ችግሩ ላይ ትኩረት ብናደርግ ከዛ ለምክሩ ደግሞ ቀስ ብለን ብንደርስበት የሚል ነው። ወደፊት ላልሰራው ስለምንችል ነው እዚህ ከአደጋው ጋር የተገናኘውንና ይቅርታ ስላቋረጥኩ። ኧረ በጣም መልካም ነው፣ ጥሩ ሀሳብ ነው። ያው እንግዲህ የምናነሳው እኮ ለዘለቄታዊ ለውጥ ነው። ሁልጊዜም አሁን
በልማድ ይኖር የነበረውን እያሻሻል ነው። ብዙ ኦርቶዶክሳውያንም እኮ ሀሳብ የሚሰጡን በኮሜንት የሚያደርሱን እኔ ክርስትናዬን እንዳውቅ ረድቶኛል የሚሉት የልማዳቸው ይሄ ልክ አይደለም ብለ ስለነገርናቸው ነው። ልማዱ ልክ አይደለም፣ ስለዚህ ክርስትናውን ያዙ እያለን እየተናገረ ስለሆነ አሁንም ደግሞ ማህበረሰቡን አገለግላሉ የሚሉ ሰዎች እያደረጉ ያሉት ይሄኛው ልክ አይደለም፣ ስለዚህ አስተካክሉ ነው። እኛ ደግሞ የመናገር ነው ድርሻችን። ምንም ሚዲያውን ተጠቅመን እናደርሳለን፣ ደግሞ መተግበር ደግሞ የሰሚው ፈቃድ ነው ድርሻ ነውና ለዛ ነው ትክክለኛ ሐሳብ የተነሳው። ስለዚህ ወደ መጀመሪያው ጥያቄ በትክክል እንገባለን ማለት ነው። የመጀመሪያው ጥያቄ አንድ አምላክ ከበደ በሚል መጠሪያ ያሉ አድማጭ ተመልካቻችን ያደረሱን ነው። በምሴተ ሐሙስ ክርስትና መነሳት ይቻላል ወይስ አይቻልም? ቅዳሴ ይቀደሳል፣ ከሌላው ቀን በምን ይለያል? አጋጣሚ ክርስትና ነበረ፣ በዚያን ቀን አንዱ ቤተክርስቲያን ይቻላል፣ አንዱ ደግሞ አይቻልም እያሉ ነው እና መምህር ማብራሪያ እፈልጋለሁ ብለዋል። አዎ ልክ ነው። አንዳንድ ቦታ ላይ ውዝግብ አለ። ትልቁ ጉዳይ የምሴተ ሐሙስ ቅዳሴ ዓላማው ምንድን ነው? ለምንድን ነው? ለምሳሌ በሰሞነ ሕማማት ውስጥ ከእሁድ ማታ ጠዋት ጀምሮ ሰሞነ ሕማማት ነው የሚገባው አይደለም? ጸሎተ ሕዝብ ከሆነ በኋላ የጅምላ የህብረት ፍትሐት ከተፈታን በኋላ ሰሞነ ሕማማት ነው ስርዓቱ ማለት ነው። ከሌሊቱ ጀምሮ ምንባቡ ይጀምራል የግብረ ሕማማቱ። ሰኞ ማክሰኞን ዘሎ ረቡን ዘሎ ሐሙስ ላይ ቅዳሴ የሆነበት ምክንያት ምንድን ነው? እንግዲህ የሐዲስ ኪዳን መጀመሪያ ነው አይደለም? ክርስቶስ ሐዲስ ኪዳንን የመሰረተበት ኦሪትን ያሳለፈበት በወቅቱ የነበረውን ይሄ መስዋዕተ ኦሪት ማለት ነው። ይሄ የነፍስ ሳይሆን የስጋ አገልግሎት የነበረውን ማለት የስጋ በረከትን የጊዜያዊ ድህነትን ወይም የስጋ ድህነትን ፈውስን ይሰጥ የነበረውን ፍጹም ድህነት እንዲሰጥ አድርጎ የሰራበት ቅዱስ ስጋውን ክቡር ደሙን ከመሰቀሉ በፊት እንካችሁ ብሉ ጠጡ ይህ ስጋዬ ነው ብሎ የሰጠበት ነው። ስለዚህ በጥቅሉ አዲስ ኪዳን የተመሰረተበት ነው። ለዚህ ነው አንዳንድ ሰዎች ከካህናት በስተቀር ሌሎች አይቆርቡም የሚሉት። አዲስ ኪዳን ሲሰራ ሐዋርያትን ብቻ ነው ቅዱስ ስጋውን ክቡር ደሙን ያቀበላቸው። ምክንያቱም እያንዳንዱን ነገር ነክተው ዳሰው አምነው ነው ለሌላው ማንጸባረቅ ያለባቸው። ምእመናን የሉም፣ ለምእመናን አላቀበለም ቅዱስ ስጋውና ክቡር ደሙን። ይህን ወስደው በዛ ቀን ካህናት ብቻ ነው የሚቆርቡት የሚሉ ሰዎች አሉ። ይሄ የቤተክርስቲያናችን ትምህርት አይደለም። መቁረብ የሚፈልጉ ሰዎች በዛን ቀን የተዘጋጁ ሰዎች ቢቀበሉ በራሱ ችግር የለውም። ክርስትና ግን የለም። ክርስትና የሌለበት ምክንያት ክርስትና ሁልጊዜም ቅዳሴን ይቀድማል፣ አይተ ከሆነ ማለት ነው። ስለዚህ ጸሎተ ሐሙስ ላይ ደግሞ ሕጽበተ እግርም ስላለ እንደ ወቅቱ እንደ ወትሮ አይደለም 6 ሰዓት ቅዳሴ የሚገባው። እንደውም ሳይ ነበር ግብረ ሕማሙ ላይ የ9 ሰዓት ምንባብ ከተነበበ በኋላ ነው ቅዳሴ ይግቡ የሚለው። ጥቁር ልብስ ይልበሱ፣ መረዋይ ወይም ቃጭል ወይም ቃለ ዓዋዲ ሁሉ አይጠቀሙም፣ በጸናጽል ነው የሚጠቀሙት የሚለው። ስለዚህ ረፍዶ የሚሆንበት ምክንያት ስርዓቱን ለመስራት ሕግ ወይም የአዲስ ኪዳን ስርዓት የተሰራበትን ያንን ለማስታወስና ቤተክርስቲያን አዲስ ኪዳን ያወጀችበትን ቀን ለማስታወስ ስለሆነ የተዘጋጁ ሰዎች ቅዱስ ስጋውን ክቡር ደሙን ይቀበላሉ እንጂ ቅዳሴውን ቀድሞ የሚፈጸም ቡራኬ መስቀል አለ፣ አህዱ አብ ሊባል ነው። ስለዚህ እነዚህ ነገሮች በሙሉ ስላሉ ስርዓተ ክርስትናውን አያካትትም ማለት ነው። ክርስትና የማይነሱት በዚህ ምክንያት ነው። ክርስትናው በእለቱ ቢደርስስ የሚለው ከንስሐ አባት ጋር ተመካክሮ አሳልፎ ነው የሚደረገው። ክርስትናው አይደለም ሐሙስ ዕለት ረቡዕም ሊሆን ይችላል፣ ቀኑ ሰኞም ሊሆን ይችላል፣ ወይም እሁድ ሊሆን ይችላል፣ አይታወቅም። ስለዚህ የግድ ማለፍ አለበት ሕማማቱ ማለት ነው። እንደዚህ ነው እስካሁን ድረስ የሚደረገው። የትም ቦታ ክርስትና የሚፈቀድበትን ስርዓት አላነበብኩም እኔና ክርስትና አይፈቀድም ነው። ሁለተኛ ጥያቄያችን ፍሬሕይወት ደምሴ በሚል መጠሪያ ያሉ አድማጭ ተመልካቻችን ናቸው። መምህር እንኳን ለዚች ጊዜና ሰዓት አደረሳችሁ እያልኩኝ የጸሎተ ሐሙስ ዕለት የክርስቶስን ስጋና ደሙን የተቀበሉ ሐዋርያቶች ስለሆኑ ሌላው ምእመን መቀበል የለበትም ነበር የሚል አስተምሮ ከቤተ ክርስቲያን መምህራን ሰምቼ ነበር። ይሄ ትክክል ነው ወይ? የመጀመሪያው መልስ ነው ማለት ነው። ይሄንን የሚሉ ሰዎች ያን ጊዜ የተቀበሉት ስርዓቱን ሲሰራ የነበሩት 12ቱ ሐዋርያት ብቻ ናቸው። የኦሪቱን ማለት የእራቱን ከተመገቡ በኋላ ይላል። የኦሪቱን መስዋዕት ካሳለፈ በኋላ እንደውም በሐዋርያት ሰውነት ውስጥ የነበረውን በተአምራት ከዛ ከቀረበው ህብስት መርጦ ከቀረበው ወይን መርጦ
ይሄ ስጋዬ ነው ብሎ ባርኮ ማለት ነው። አሁን ቅዳሴ ጊዜ ብለን የምንቀድሰው በቤተክርስቲያናችን ማለት ነው ሰጣቸው። ያ ማለት የግድ ሐዋርያት ስለቆረቡ ካህናት ብቻ ናቸው ማለት አይደለም። ስርዓቱ ተሰርቷል። ካህናቱ ብቻ የሚቆርቡበት ስርዓት ደግሞ አለ። ቤተ መቅደስ ውስጥ ነው ማለት ነው። ቤተ መቅደስ ውስጥ ልኡካኑ ይቀበላሉ፣ መጋረጃ ተሸፍኖ ማለት ነው። ያ የሚሆንበት ምክንያት ለሐዋርያት ብቻ ሰርቶ ስላሳያቸው ነው። ሐዋርያት ብቻ ናቸው። አይተ ከሆነ ቀዳሚ አንተ ለነገሩ አይተ ከሆነ አይባልም። ምእመናን አያውቁትም ይሄንን ወንጌል ካህኑ ከማንበቡ በፊት ወንጌሉ ሲወጣ ከቤተ መቅደስ ማለት ነው እንደተገለጠ ሳይለብስ ውስጥ ያሉ ካህናት ይሳለሙታል፣ አባቶች ማለት ነው። ለምን? ለነሱ የተሰወረ የተሸፈነ ነገር የለም። ሲቀበሉም ልክ እንደዛ ነው። ለምእመናን ተሸፍኖ ነው። ካህኑ ግን እንደውም ራሳቸው ሁሉ የሚቀበሉበት ሁኔታ አለ። ጳጳሳት፣ ኤጲስቆጶሳት፣ ፓትርያርኩን ጨምሮ በቤተ መቅደስ ውስጥ ካሉ በካህኑ እጅ አይደለም፣ ራሳቸው ናቸው የሚቀበሉት እና በግልጥ ስርዓቱን በሙሉ የሚያዩት ካህናት የሚዳስሱት የሚነኩት እነሱ ስለሆነ፣ ወደ ምእመኑ ሲመጣ ግን እንደዚህ ነው። ምእመናንም ከተሸፈነ በኋላ ነው ወንጌል የሚሳለሙት። ስጋው ደግሞ ስንቀበልም ልክ እንደዛ ነው። መጋረጃ የሚከለለውም ከዛ አንጻር ነው። ስለዚህ ሚስጥር አይከፈልባቸውም ሐዋርያት ማለት ነው። ያንን ይዘው ነው ሐዋርያት ብቻ የሚሉት እንጂ ማነው ካህናት ብቻ የሚሉት እንጂ ምእመናንም የተዘጋጁ ምእመናን ስጋው ደግሞ መቀበል ይችላሉ። እንደውም አንዳንዶቹ የትንሣኤ ዕለት ፋሲካ አይደል በዓል አይደል ቤተሰብ ሊያስተናግዱ ይችላሉ። እንግዳ ይመጣባቸዋል። ብዙ ጊዜ ባተሌዎች ናቸው፣ ነዳያንን ይመግባሉ። ስለዚህ ከቤተ ክርስቲያኑ አገልግሎት በኋላ ወደ ጓዳው ስራ ስለሚሄዱ ስጋው ደግሞ መቀበል የሚችሉት ሐሙስ ዕለት ያደርጉታል። ከዛ ራሳቸውን ነፃ ያደርጋሉ ማለት ነው። ከዛ ቅዳም፣ ስዑር፣ እሁድ ምንም ግን ቤተሰብ ያላቸው እና አረጋውያን የሆኑ ስራ ላይ መሰማራት የማይችሉ ግን የፋሲካ ዕለት ተቀብለው አረፍ ይላሉ፣ አቅፍለው አረፍ ይላሉ ማለት ነው። ስለዚህ ሐሙስ መቀበሉ ክፋት የለውም። መልካም። ለካህናት ብቻ አይደለም፣ ለመልሷ ለተዘጋጁ ሁሉ ነው እንጂ ለካህናት ብቻ የሚል አስተምሮ የለም። ለምን ክርስቶስ መቼ ስለ ካህናት ብቻ አልመጣም እንደው ከተባለ። ሶስተኛ ጥያቄያችን ቪክቶሪያ ካሳ በሚል መጠሪያ ያለው አድማጭ ተመልካቻችን ናቸው። እንኳን አደረሳችሁ። የምትሰሩት ስራ እንዴት ታላቅ እንደሆነ ግን ታውቃላችሁ? ከስንት ጥፋት ነው የምትጠብቁን? እግዚአብሔር ይስጣችሁ። እኔ ቃል የለኝም እውነት የተለያየ ሰው የተለያየ መልስ እየሰጠኝ ግራ ተጋባው። እስቲ እችን መልሱልኝ እግዚአብሔር ይስጥልኝ ብለው 5 ጥያቄዎችን ከታች እችን ብለው 5 ጥያቄዎችን አቅርበዋል። እየመለስን አንዳንድ እየመለስን እንደሱ ይሻላል። እስቲ አንደኛው ስለት ተስዬ ባይደርስ ስለት ማስገባት አለብኝ? ስለት ስሳል የዛሬ ዓመት እንዲህ ከሆነልኝ ወይም ከዚያም በፊት የለመንኩት ከተሳካ ስለቴን አስገባለሁ፣ ግን ባይሳካ ወይ ስለቴ ባይደርስ በተሳልኩበት ቀን ስለቴን ማስገባት አለብኝ ብለዋል። እቺ እንትን ነው መነሻው ምንድን ነው? አሁን ስዕለት የሚለው ቃል ሰአለ ልመና ማለት ነው በቃ። እና አንዳንድ ሰዎች አሁን ስዕለትን የሆነ ነገር እግዚአብሔርን እጠይቀዋለሁ ከዛ ካሳካልኝ አስገባለሁ። ክፋት የለውም በሁለቱም መንገድ። አንድ ሰው ሲለምን ሰጥቶ መለመን ይችላል። ሲለምን ደግሞ ይደረግልኝ ብሎ ተማጽኖ ሲደረግለት ደግሞ መክፈል ይችላል። ከፊትም ከኋላ ሁለት ማስረጃዎችን ላንሳ። መጽሐፍ ቅዱስ ላይ ብዙ ጊዜ እኛ የምናውቀው በተለይ ከአባታችን ከያዕቆብ ጋር ይገናኛል። በዚህ በኦሪት ዘፍጥረት ምዕራፍ 28 ቁጥር 20 ላይ ያዕቆብ እንዲህ ብሎ ስዕለት ተሳለ ይላል። አሁን እኛ የምናውቀውን ስዕለት ማለት ነው። እንዲህ ብሎ ስዕለት ተሳለ። ምን ብሎ? እግዚአብሔር ከኔ ጋር ቢሆን። ይሄ ፊውቸሪቲን ነው የሚያሳየው። ቢሆን አሁን ከያዕቆብ ጋር እግዚአብሔር የለም አይደለም፣ ቢያሳካልኝ ነው። በቃ እግዚአብሔር ከኔ ጋር ሆኖ ተምኔቴን ቢሞላልኝ ለማለት ነው። እግዚአብሔር ከኔ ጋር ቢሆን በሚሄድበት በዚህ መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ በቃ ቢያኖረኝ ማለት ነው። በጥቅሉ ማለት ነው የሚያስፈልገኝን አድርጎ ወደ አባቴ ቤት በጤና ብመለስ። የብዙ ሰዎች ስለት ይሄ ነው። ወደ ለሀገር ያብቃኝ አይደል? በግዳጅ ላይ ያሉ ሰዎች በሰላም ከዚህ ያውጣኝ። ሆስፒታል ያሉ ሰዎች በሰላም ወደ ቤቴ ከመለስከኝ አይደል? ጠበል ላይ እሱም ያለው ይሄንን ነው። ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላኬ ይሆንልኛል። እስካሁን አምላኩ አይደለም ነው። በቃ ከሱ ሌላ በፍጹም እስከ መጨረሻው ድረስ ከሱ ጋር ተጣብቄ እኖራለሁ። ቃል እየገባ ነው። የሱ ቃል ነው። ለሐውልት የተከልኩት ይሄ ድንጋይ የእግዚአብሔር ቤት ይሆናል፣ እሰራዋለሁ ነው። አጼ ሚኒሊክን አስታወሰኝ። አጼ ሚኒሊክ የቅዱስ ጊዮርጊስ አራዳ ጊዮርጊስ ማለት ነው በሳር ክዳን ነበር ያለው እና ወደ አድዋ ሲዘምቱ
በሰላም ከመለስከኝ። ጽላቱን ይዘውት ሄዱ። እንግዲህ ከዛ በኋላ በነገራችን ላይ ቅዱስ ጊዮርጊስ ጽላት ሲሄድ ሌላ ጽላት የለም ማለት አይደለም። ቤተክርስቲያን ባዶ አይደለችም። ለጥምቀት ሲወርድ አንዳንድ ሰዎች ቤተክርስቲያን ባዶ ይመስላቸውና ታቦቱ ሳይገባ ቅዳሴ እንዴት ይቀድሳሉ ይላሉ። ኖ ሌላ ታቦቶች አሉ፣ ሌላ ጽላት አለ እዛ። ቅዳሴ ሲቀደስ ውጪ ቅዱስ ሚካኤል ከሆነ በጣም ሲረፍድ አንዳንድ ጊዜ ጾም ከሆነ አይተ ከሆነ ቅዳሴ እዚህ ይቀደሳል። ቅዳሴው ካለቀ በኋላ ታቦቱ ሊገባ ይችላል። እና አንዳንድ የዋሃን ሚካኤል ውጭ ሆኖ እንዴት ቅዳሴ ይቀደሳል የሚባሉ ብዙ ጽላት አለ በቤተ መቅደስ ውስጥ። ስለዚህ ቅዱስ ጊዮርጊስን ይዘው ሄዱ። ስመለስ ቤትን እሰራልሃለሁ አሉ። እግዚአብሔር ተምኔታቸውን ፈጸመ። ከሌሊቱ 10 ሰዓት ተጀምሮ 3 ሰዓት ላይ ጦርነቱ ተጠቃለለ። ከዚህ በላይ ተአምር የለም። ስለዚህ መጡ፣ ይህንን ያማረ ህንፃ ሰሩለት። ያዕቆብ ያለው ለሐውልት የተከልኩት ይሄ ድንጋይ የእግዚአብሔር ቤት ይሆናል፣ ከሰጠኝም ሁሉ ለአንተ ከ10 እጅ አንዱን እሰጣለሁ። ቢሆንልኝ አደርጋለሁ ነው ያለው። ሆነለት፣ አደረገ ማለት ነው። አንዱ እሱ ነው። ይሄ ማለት ካላደረግልኝ አልሰጥ ማለት ንፍገት አይደለም። በቃ ሲያደርግልኝ እሰጣለሁ ማለት አመሰግናለሁ እኮ ቃል መገባበት ከእግዚአብሔር ጋር ማለት ነው። ሰዎች ጣልቃ እየገቡ ነው የሚያበላሹት። አየህ እግዚአብሔር እንዴት እንደ ሰው ታያለህ ምናምን እያሉ ኖ በልቡ ውስጥ አለ እሱ። ይሄን ካለ ችግር የለበትም። ሁለተኛው ደግሞ ሙሴ የመገናኛ ድንኳኑን እንዲሰራ እግዚአብሔር አዞት፣ ለስራ ግን የሚያስፈልገውን ነገር ህዝቡን እንዲጠይቅ አደረገ። አሁን ቤተ መቅደስ ስንሰራ ከመስራታችን በፊት ቁፋሮ ከመጀመሩም በፊት ገንዘብ መያዝ አለብህ አይደል? ህዝቡን እናስተባበራለን እና ልክ እንደሱ ማለት ነው። እያስተባበረ እነሱ አሁን ይህን የሚመለከቱ ተመልካቾቻችን ኦሪት ዘጸአት ምዕራፍ 35ን በደንብ ቢያነቡት ደስ ይለኛል። ምዕራፍ 35 ላይ ማለት ነው። እኔ ከቁጥር 21 ጀምሮ ያለውን ማነበው። ከእነርሱም ሰው ሁሉ ልቡ እንዳነሳሳው መንፈሱም እሺ እንዳለው ለመገናኛው ድንኳን ስራ ለመገልገያም ሁሉ ለተቀደሰውም ልብስ ለእግዚአብሔርም ስጦታ አመጡ ይላል። እንደ ፈቃዳቸው ማለት ነው፣ በግድ ሳይሆን አመጡ። ወንዶችና ሴቶችም ልባቸው እንደፈቀደው ማርዳዎችን፣ ሎቲዎችን፣ ቀለበቶችን፣ ድሬዎችን፣ የወርቅ ጌጦችን ሁሉ አመጡ። ቤተ መቅደሱ ሊሰራ ነው እንግዲህ ተመልከት ማለት ሁሉንም አመጡ። ሰዎች ሁሉ የወርቅ ስጦታ ወደ እግዚአብሔር አቀረቡ። ሰማያዊ፣ ሐምራዊ፣ ቀይ ግምጃ፣ ጥሩ በፍታ፣ የፍየል ጠጉር፣ ቀይ የአውራ በግ፣ የቁርበትም የአስቆጣም ቁርበትም ይሄ ውድ ነው እንግዲህ አስቆጣ ቁርበት የሚባለው ማለት ነው። ልክ የሆነ ሀገር ጠቅሰ ሽቱ እንደምትለው የሆነ ሀገር ጠቅሰ ወይን እንደምትለው የዚህ አስቆጣ ቁርበትም በጣም ውድ ነው። እሱን ሁሉ አመጡ ይላል። ያላቸው ሰዎች ሁሉ አመጡ አለና ስዕለት የተሳለ ሁሉ ብርንም የናስንም ስጦታ ለእግዚአብሔር ቁርባን አቀረበ። አሁን በፊት ተስለው አይደለም አሁን ያመጡት። ስዕለት የተሳለ ሁሉ ማለት የለመነው ሁሉ በቃ ይሄ ቤተ መቅደስ ተሰርቶ አሳየኝ እያለ ይሰጣል ማለት ነው። እየተሳለ ይሰጣል ማለት ነው። ተምኔቴን ፈጽምልኝ እያለ ይሰጣል ማለት ነው። ስለዚህ አንድ ሰው እንዳለው እምነት እንዳለው የልብ መሻት ማለት ነው። ስራ ስጠኝ፣ አንድ ፓኬት ሻማ አምጥቻለሁ ሊል ይችላል። ስራ ስጠኝ፣ ስራውን ሳገኝ ከደሞዜ ላይ አንድ ፓኬት ሻማ ይዤ እመጣለሁ ማለትም ይችላል። እንደፈለገ ነው። የለም ቀድሞ ነው የሚሰጠው ምናምን የሚል ነገር የለም። በኋላ ብቻ ነው የሚሰጠው ቀድሞ አይሰጥም የሚል የለም። እንደ ሰውየው እምነት ነው። የቀድሞዎቹ ክርስቲያኖች ሰጥተው ነው የሚሳሉት፣ ሰጥተው ነው የሚለምኑት ማለት ነው። ሰጥተው ይለምናሉ፣ ስዕለታቸውን አስገብተው ይለምናሉ። ልክ እነዚህ እስራኤላውያን እንዳደረጉት ስዕለትን የተሳለው ሁሉ የብርንም የናስንም ስጦታ ለእግዚአብሔር ቁርባን አቀረበ። የግራር እንጨት ያለው ሁሉ ለመገልገያ ስራ አመጣ። ስዕለት ተስሎ እኮ ነው የግራር እንጨት ያመጣው ማለት እዛው ላይ እየተሳለ እየለመነ ለእግዚአብሔር ቃል ይገባል ማለት እግዚአብሔርን ይለምነዋል። ይህንን ነገር አድርግልኝ አደራ፣ ይህን የግራር እንጨት አምጥቻለሁ ይላል ማለት ነው። ስዕለቱን ቀድሞ አስገብቶ ተምኔቱን ይዞ ይሄዳል። ተምኔቱ ሲሞላለት ደግሞ ስዕለቱን ማምጣት ይቻላል። በሁለቱም ማድረግ ይቻላል ማለት ነው። በጣም መልካም። በዚሁ ተጨማሪ በደንብ በሰፊው ሰርተዋል። ይህንን ከዚህ በፊት ስዕለት በጣም ጥሩ በጣም ሙሉ ፕሮግራሙን ካለማየት አንጻርም ሊሆን ይችላል ይሁን ግን እንደው ትንሽም ተመልሶ አልፎ ከዛ ለመጠቆም ይሻላል ብዬ ነው። በጣም ጥሩ። ስለዚህ ገባ ብላችሁ ወደኋላ ስዕለት እና ልማዶቻችን በሚል በደንብ ተሰርቷል። በደንብ ለቅዱስ ገብርኤል ተስዬ እንደዚህ የሚሉት እንዳለ ጥያቄዎች የመጡትን ሁሉ በደንብ አድርገው ተሰርቶልናል። ስለዚህ እሱን ገብታችሁ ብታዩ ሌሎቹም ጥያቄዎች አብዛኞቹም የተሰሩ ናቸው። ያው ግን ግድ የለም ብለን ነው እንትን ያልን ነው። ሁለተኛ ጥያቄ አድርጋ ያነሳችው ንስሐ የገባሁበት ኃጢአት አለ፣ ቀኖናዬን በደንብ ያልፈጸምኩ ከመሰለኝ ድጋሚ መግባት ይቻላል ወይ? አዎ ይሄ ማነካካት ነው የሚባለው። ቀኖናዬን በደንብ ያልፈጸምኩ ከመሰለኝ የሚለው ለንስሐ አባት ነው የሚነበረው። ሄዶ ቀጥታ ማለት ነው፣ ለኛ አይደለም። እኔ አባ የፈጸምኩ አልመሰለኝም፣ በእርግጥ ይሄንን አድርጌያለሁ፣ እንዴት ላድርግ? ይሄ እኮ ማለት
ንስሐ ገብቶ አንድ ሰው ቀኖናውን ፈጽሞ ከዛ በኋላ ደግሞ እግዚአብሔር ይፍታ ተብሏል ማለት ነው። ሰው ሞቷል ከዚህ በኋላ ማለት ነው። ስለዚህ ይሄ ጥያቄ ለሌላም ጊዜ መቅረብ የለበትም እዛው የንስሐ አባት ጋር ነው። አዎ ይሄም ሐሳብ ተመልሷል። መለስ ብላችሁ አዳምጡት። ሶስተኛም አስራት በኩራቴን አጠራቅም ያለው ሰብስቤ ለመስጠት ግን የቤተክርስቲያን ገቢ ማሰባሰቢያ ላይ ሰጠው። ሁሉንም ወይም ለአጥቢያ ቤተክርስቲያን ይቻላል ወይስ ሁሌ በወር ነው ማስገባት ያለብኝ ያሉ እኚህ ጥያቄያችን እየተፈታተኑ ነው። በአብዛኛው የተሰራው ሙሉ የተሰራው ነው፣ ግን ለሌሎቹ ለማስታወስ እንደዛ ብለን ነው። ይሄ በአንዱ ጥያቄ ሌሎቹ ሰዎች ደግሞ ተሰርቷል እንዴ እንዲሉ ነው። ጥያቄው የኔም ነው ግን ተሰርቷል እንዴ ብለው አዳዲስ ሁልጊዜም መቼስ የሰራ ነው 150 ሺህ ሰብስክራይበር ላይ ያለ ሊሆን ይችላል። አሁን ደግሞ 300 ሺህ አልፈናል እና አዳዲስ ነፍሳት ወደ ሚዲያችን ስለተጨመሩ እነሱ ደግሞ እንዲያዩት ብለን ነው እያስታወሰን ያለ ነው። ጥሩ ነው። ሁለት ነገሮች ብቻ ነው የምናገረው። አንደኛ ባናጠራቅም አስራት ለምሳሌ ይሄ ማለት ምን መሰለ የሰራተኛ ደሞዝህን አንተ አሁን አጠራቅም ለምን ትሰጣለህ? በየወሩ መስጠት ነው አይደል? ቢፈልገውም እሱ ነው። ቤተክርስቲያንም ትገለገልበታለች። እኛ በያዝነው ገንዘብ ምክንያት የቤተክርስቲያን ጉድለት መውጣት የለበትም። ስለዚህ የተሰጠንን በየጊዜው ሁለተኛ ሲጠራቀም ያሳሰናል። ባለፈውም ያለው ይሄን ነው። ይሄ ሁሉ ይለናል። ሰንበዲ ይመጣና ነግድበትና ከዛ ከትርፉ ትሰጣለህ ምናምን ሊል ይችላል እና ትንሽ ሲሆን ለመስጠት ይመቸናል። በየጊዜው ስንሰጥ ደግሞ ለስራም ጥሩ ነው። ለአጥቢያ ነው የሰጠሁት ነው ያሉት። አጠራቅሜ ትክክል ነው፣ በራሱ ችግር የለውም እና በየጊዜው ቢሰጥ አጥቢያችን ላይ ትኩረት እናድርግ። እኔ ባለፈው መልሰናል። አጥቢያችን ላይ ትኩረት እናድርግ ሲባል አንዳንድ ሰዎች ይከብዳቸዋል። እንዴ አጥቢያ ላይ እኮ ብዙ ብር የአገር ብር ነው የሚሰጣው፣ እሱን በሌላ መንገድ መጠየቅ ነው። እኛ እኮ ያንን የምንከፍለው አሁን አላሰብነውም። በቃ የእግዚአብሔር በረከት እንደምናገኝ አላሰብነውም ማለት ነው። እኔ በጣም ነው ማዝነው። ለምሳሌ በጣም የምንወዳት እናታችን አንዲት እናት 8 ልጅ ቢኖራት ቀዳሚ ለምሳሌ እኔ አንተ ወንድም ብሆን ለእናታችን ማለት ነው እኔ 200 ብር ስሰጣት ብታይ አንተ ልትሰጣት መጥተህ ትመለሳለህ? ትጨምርላታለህ አይደለም? ይሄ እኮ ማለት ነው በቃ ይኖራታ እሷ ሲኖራት ነው እኛ የምንደሰተውና 1000 ብር ቆጥሬ ስሰጣት ሰጥቷታል ምትኩ ብለህ የምትመለስ ከሆነ ክፉ ነው ማለት ነው። በቃ ጨምረህ ስጣት። ዞሮ ላንተ ነው የምታደርገው እኮ እሷ እንደ እናት እናስባት ቤተክርስቲያን። ግን ይሄ አንዳንድ ደግሞ ወንድም አለ አይደል ከስር እየሆነ የሚቦጠው እሱን ደግሞ ማሳከል እሱም ደግሞ የሷ ርህራሄን ሊሆን ይችላል። በቃ እኛ ስርዓቱን ሲስተሙን ለመስራት መሞከር ደግሞ ከተፈለገ ደግሞ ገፋ አድርገን የተጎዳሽ ሌላ እናት ካለች እቺኛዋ ደግሞ ካላት ሰብሰብ አድርገን ለዛችኛዋ እናት የምናካፍልበት ሁኔታ ማመቻቸት ነው እንጂ እናትየውም ራስ ተቸግራ እንደው እንትን አትልም እንጂ አታልፍም። በዚሁ አያይዘው አራተኛም ጥያቄ አድርገው ያቀረቡት ንስሐ አባቴን መቀየር ፈለግኩ፣ ጥሩ ያልሆነ ነገር ሰማሁም አየሁባቸውም፣ ግን ሳልናገር ሌላ መያዝ እችላለሁ ሳያሰናብቱኝ ብለዋል። በጣም የሚገርም ነው። በጥቅሉ አንድን የንስሐ አባት ንስሐ አባቱ ሳያሰናብት ሌላ መቀየር አይቻልም። ይሄ ደግሞ ምዕመኑን ለመጠበቅ ነው። ገብቷል? ዝም ብሎ እዛም እያለ ህይወቱ አይታወቅም። ልክ ሐኪምም ዝም ብለህ የምትቀያየር ከሆነ በሽታ አይገኝም አይደል? አንድ ሐኪም ላይ አድምተህ ያንተን ፕሮፋይል ከነገርከው የተሻለ ውጤት ሊኖር ይችላል። ከዛ አንጻር ነው። ይሄ ማለት ግን አንድ የንስሐ አባት በነፍስሐ ልጁ ህይወት እየመጣ የግድ መቀየር የለብኝም ልጥፋ ማለት ደግሞ የአጓጉል ሰማዕትነት ነው። የተለያዩ ነገሮች ለምሳሌ አንዳንዴ ምን ይፈጠራል መሰለ ቀዳሚ ህጋዊ ያልሆኑ ካህናት ህጋዊ ያልሆኑ ማለት ክህነት ይኖራቸው አይኖራቸው በትክክል ይቀበሉት አይቀበሉት የማይታወቅ መስቀል ይዘው ብቻ የሚታዩ አጥቢያ የሌላቸው ወይ አጥቢያ የሌላቸው የሚለው ትንሽ አሁን እኔ ይከብደኛል። ለአጥቢያ ያለው ብቻ ነው ህጋዊ ማለት አይደለም። ምክንያቱም በትርፍ ጊዜያቸው ቤተክርስቲያን መጥተው የሚያገለግሉ በትሩፋት ማለት ነው። ለስጋቸው ግን ትልልቅ ቦታ ላይ ያሉ ስማርት የሆኑ ቤተክርስቲያን ልጆች አባቶች አሉ። ግን ዞሮ ግን ህጋዊ የሆኑ ካህናትን መፈለግ ያስፈልጋል። ዝም ብሎ መንገደኛው ግን ከሆነ አንዳንዴ ሴቶቻችንም ላይ የሚደርሱ በጣም አስጸያፊ ነገሮች ይኖራሉ። ትንኮሳዎች አሉ፣ መሞከሮች አሉ። እንዲህ ከሆነ መራቅ ነው ያለብን። በጣም ግን ደግሞ መንገር አለብን ይሄ ችግር እንደሆነ ከዚህ በኋላ እንዲህ መቀጠል እንደማይችሉ ቤተክርስቲያን እንደምትዋጋቸው በስነ ስርዓት ነግሮ መለየቱ በራሱ ችግር የለውም። ግን የታየውና የተሰማው ጉዳይ ቅለትና ክብደት ሊኖሩ ይችላል። ምንድነው እሱ ጉዳይ? ቀላል ከሆነ አንዳንድ ጊዜ የማይመለከተንም ሊሆን ይችላል። በራሳቸው በሰዎቹ ህይወት ብቻ ላይ ያለ ግን ወደኛ መጥቶ ጉዳት ላይ ደርስ የማይችል
ብንታገሰው ቀላል የሚሆን ለምሳሌ ጽጌረዳ እሾህ አላት፣ ደግሞ አበባ አላት። አበባዋን ስንፈልግ እሾሁን ታግሰን ነው አይደለም፣ ቀላል ነው ብለን ማለት ነው። እሾሁን እንዳይወጋን በጥንቃቄ አበባዋን ከኛ አባት የአበባውን ያህል ጥቅም ካለ እሾሁን እየታገሱ ማለፍ የሚቻል ከሆነ በራሱ ችግር የለውም። አይኖ ከአበባው እንደውም እሾሁ ነው የሚበልጠው ከተባለ ግን የግዴታ ከመስማትም ባለፈ በአይንም የሚታይ ነገር ካለ ልክ እሱ ከባድ ነው። በተጨማሪ እንግዲህ የኛ ስልክ ቁጥር ኦልሬዲ መጀመሪያም ስለነገርናቸው በደንብ ደውለው ማውራት ይችላሉ። ሌላው እንደዚሁ አምስተኛም ጥያቄ አድርገው ያስቀመጡት ጸበል ለ7 ወይም ከዚያ በላይ ቀን ስንጸበል መቼ ነው ገላችንን መታጠብ ያለብን? አልሰራ ነው ሰርተናል። ስነ ስርዓቱ እንደ ሁኔታው ነው። እየተመላለስን ከሆነ የምንጠበለው ቤት እየደረስን ከዛ ወደ ጸበል ገላችን ብንታጠብ በራሱ ችግር የለውም። በነገራችን ላይ ጸበል ተጠምቄ ገላይን ታጠብኩ ማለት ጸበሉ ከላይ ላይ በሙሉ በቃ ይወገዳል ማለት አይደለም። ጸበሉን እንደ ውሃ እያሰብነው ነው ማለት ነው። ጸበሉ እኮ እኛ ላይ ማደር የሚገባው መንፈስ ቅዱስ በእኛ ኃጢአት ምክንያት ውሃው ላይ አድሮ ይባርከናል ማለት ነው። ስለዚህ መንፈስ ቅዱስ ወደ ውሃው እኮ ይወርዳል ወደ ታች። መንፈስ ቅዱስ መንፈሱ እኛ ጋር ነው የሚቀረው፣ ፈውሱ እኛ ጋር ነው የሚቀረው፣ በረከቱ ረድኤቱ እኛ ጋር ነው የሚቀረው። ውሃው ግን ከተጠቀምንበት በኋላ ይፈሳል ማለት ነው። እስከምንጠመቅበት ድረስ ጸበል ነው፣ ከዛ በኋላ ውሃው ነው የሚወርደው። ስለዚህ ገላችንን ብንታጠብ ጸበሉን አናገኘውም፣ በራሱ ችግር የለውም። ግን ሱባኤ ሲሆን ደግሞ ሱባኤ ሲሆን ደግሞ መውጣት አንችልም አይደለም። ከጸበል ቦታችን ወደ ሱባኤያችን ነው፣ ከጸበል ቦታችን ወደ ሱባኤያችን ነው። ስንጨርስ የገዳሙም የደብሩም በረከት ስለሆነ ወደ ቤታችን ስንሄድ እንደውም የታጠብንበትን ጨርቃችንን ነክረን በውሃ ቤታችን ሁሉ እንረጨዋለን፣ በረከት ስለሆነ ማለት ነው። እና እንደ ቆይታችን ሱባኤ ከሆነ ሱባኤያችንን ጨርሰን ነው ገላችን የምንታጠበው። እየተመላለስን ከሆነ ግን ገላችን እየታጠብን ብንጠመቅ በራሱ ችግር የለውም። ግን አሁን ሱባኤ ተገብቶ ማለት በሱባኤ ውስጥ ጊዜ እንደው የማይወጡ አሉ። ለምሳሌ የማይወጣ ከሆነ በሚለው የማይወጡ ከሆነ ነው የማይወጡ ከሆነ እንጂ ሱባኤ ሆነ። አሁን ሱባኤ በነገራችን ላይ በዚህ ዘመን ትርጉሙን ያጣ ይመስላል። ቀደም ሲል ሱባኤ መዝጋት ነው። አንድ ሱባኤ ሁለት ሱባኤ ዘግተ ነው። ከሰው ጋር አትገናኝም፣ አትነጋገርም። እንደውም ጸበል መጠበል ሁሉ ከሰው ጋር ስለምትገናኝ የግድ ጸበል መጠበል ሁሉ አይችሉም። በለብቻቸው የሚቆዩበት አተባቶ ለብቻ የሚቆዩ። አሁን ግን እኛ ሱባኤ የምንለው የሆነ ገዳም የሆነ ቤተክርስቲያን ሄዶ ቆይቶ መምጣት ነው። እሱ ደግሞ እረፍት ጊዜያቸውን እያሰቡ ወደ ወንዝ ወርደው ልብሳቸውን ያጥባሉ፣ ገላቸውን ይታጠባሉ። በራሱ ችግር የለውም። ብቻ ተጠብሎ ገላ መታጠብ በራሱ ችግር ቆርቦ ገላ መታጠብ። ስለ ሱባኤም ባለፈው አጋጣሚም በ2016 በሰራ ነው ቪዲዮ ላይ ፍልሰታን ከመምጣቱ በፊት ነሐሴ ላይ የሰራ ነው ቪዲዮ በደንብ ስለ ሱባኤ ሰርተናል። እሱም ላይ በደንብ ማድመጥ ይችላሉ ማለት ነው። እንግዲህ 5 ጥያቄዎች ተመልሶላቸዋል። ወደ አራተኛው ዋናው መስመር ወደ አራተኛው ጥያቄ ለወደፊቱ ግን አንድ ሰው መጠየቅ የሚችለው አንድ ጥያቄ ብቻ ቢሆን ምክንያቱም ልናልፈው እንችላለን። 5 4 3 የሚጠይቁ ሰዎች ለሌሎቹ እድል ስለሚዘጉ ስለምናልፈው አንድ ጥያቄ ብታስቀምጡልን ቢሆን መልካም ነው። ሌላው አራተኛ ጥያቄያችን መዓዛ ቪ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። እንኳን ደህና መጣችሁ። እኔ ግን ጥያቄ ያለኝ በጣም ሁሌም ውስጤ ስለሚጠይቀኝ ነው። ስለ የኔ ቢጤ ነው ጥያቄ። ሁሌም ቢሆን ለኔ ቢጤ ወይም ለለማኝ ምግብ ስንሰጥ ትራፊ ነው የምንሰጠው። ምግብ ቢኖር እንኳን ትራፊ ላይ ተቀይጦ ነው የሚሰጠው። ይህ ልማድ ነው ወይስ ክርስትና ብለዋል። ይሄ ልማድ ነው፣ ግን ጎጂ ልማድ ነው። ትራፊ ነው የሚል ስሜት የለም። ትርፍ ነው የምንሰጠው። ብዙ ጊዜ ሁለት ያለው አንድ ይስጥ። ትርፍ በሚለው ብንይዘው ጥሩ ነው። እኔ ተመግቤ የተረፈኝን ማለት ትራፊውን ሳይሆን አሁን የራስህን መስጠት አትችልም አይደል? የራስህን ምሳ ግን ለምሳሌ 2 ዳቦ ቢኖረኝ አንዱን ዳቦ ምሳዬን ብበላ አንዱ ዳቦ ተርፎኛል ማለት ነው። ትርፉን ነው የምንሰጠው እንጂ ትራፊያችንን አይደለም። ትራፊ የሚጣለውን የወደቀውን ሰብስበን እንደውም አንዳንድ ሰዎች ይላሉ፣ እውነታቸው ነው ጠያቂያችን ማለት ነው። ማነሽ የኔ ቤቴ ቆሟል ትርፍራፊ የለም ይሏቸዋል ማለት ነው። የለም በቃ ሄዱ። ይሄ ሆቴል ቤት ላይ ምናምን ላይ እንደውም አሁን በቅርብ አንድ የወጣ ህግ አለ የሚል ነገር ሰምቻለሁ። አላውቅም። ሆቴል ቤቶች ትርፍራፊ እንዳይሰጡ ይቀጣሉ የሚል ማለት ነው። እንግዲህ እሱም ቢሆን አሁን እየተከለከለ ነው ማለት ነው ጭራሽ። እና በነገራችን ላይ እኔ አሁን ሙሉ እንዲሰጡ ሙሉ ስጡ ብሎ ማዘዝ በጣም ከባድ ነው የሚሆነው አሁን ያለው። ግን
አንዳንድ ጊዜ የተረፈው ለምሳሌ አሁን እንመገብና ሆቴል በግሩፕ አይተ ከሆነ ንጹህ ነው ምግቡ ያሳሳል፣ ግን እኛ መብላት አልቻለም ቴካዌ አድርገውም ይሰጡዋሉ። ሰው ትራፊ አይሰጥምና ይሄንን አልሰጥም ማለት አትችልም። ሌላ ሰው ሊበላው የሚችል በቃ እኔ አሁን ለምሳሌ እኔ ያስተረፍኩትን አንተ ልትበላው የምትችለው ነው እንጂ ይሄ ሶፍት ያለበት አጥንት ያለበት ኦሬዲ ነክሰክ ምናምን ነገር አይቻልም። እሱን ነው እንጂ ሰው በልቶ የተረፈውን ሌላ ሰው ይመገብ። እኛ እኮ ካህናት በልቶ ያስተረፉትን ነው ስንበላ አይደል በድቁና ስናገለግል። እንደውም ቡራኬ ነው የሚባለው። አዎ በረከት ነው። በተለይ ክርስቲያን ማዕድ ጸሎት ተደርጎበት ከሆነ ስለዚህ ሙሉ ለሙሉ ትርፍራፊ አትስጡም አይባልም። ግን ደግሞ ከሰጠን አይቀር ደግሞ እኛ ምን በላውን ብንሰጥ ከድነን አስቀምጠን እኮ እንበላለን ሌላ ጊዜ አይደለም። እንደዚህ ምን በላው ልንበላው የምንችለውን ነገር ብቻ ግን ብንሰጥ። መጽሐፍ እንደዚህ ይላል። እኔ በጣም አሁን ይህንን ጥያቄ ሳስብ ነው መጽሐፍ ቅዱስ ላይ ብዙ ጊዜ እናነባቸዋለን፣ ቀላል ይመስላሉ ጥቅሶቹ ግን። ለምሳሌ መጽሐፈ መክብብ ምዕራፍ 11 ላይ እንጀራህን በውሃ ላይ ጣለው ይላል። እንጀራህን ያንተን እንጀራ ነው አንተ የምትበላውን እንጂ የጣልከውን የተረፈውን ምናምን አለ። እንጀራህን በውሃ ላይ ጣለው ይልና ከብዙ ቀን በኋላ ታገኘዋለህ። ይህን ሲተረጉሙት መተርጉማን በውሃ ላይ ጣለው ማለት በድሆች ከርስ አኑረው ማለት ነው። ከብዙ ጊዜ በኋላ ማለት በዕለተ ምጽአት ታገኘዋለህ። የሰጠኸውን እግዚአብሔር ደግሞ ይከፍልሃል። በጻድቃን ትንሣኤ እኔ እመልስላቸዋለሁ ብድራት መክፈል አይችሉም ያላቸውን ማለት ነው። ሁለተኛው ኢሳይያስ ነው ምዕራፍ 58 ቁጥር 7 ላይ እንጀራህን ለተራበ ትቆርስ ዘንድ። አየህ እንጀራህን ሲል ያንተን ነው በቃ። ፍትሐ ነገሥት ባለፈው የሰራነው ጥያቄ የምናመልስ ላይ ስለ ምጽዋት ስንሰራ የሚገርም ቃል ነበር እዛ ላይ። መመጽወት የማይችል የሌለው ሰው ቢኖር ይላል ይጹምና፣ ስትጾም ታስተርፋለህ አይደለ? ማትበላ ማትመገቡ ምግብ አለ ማለት ነው። ይጹምና የምሳውን ግማሽ ይስጥ ይላል። በቃ ስጦታ ነው። ጾሞ ምሳውን ይመገባል አይደለ? ግማሹን ይመገብና ግማሹን ግን ይስጥ ይላል። ስለዚህ እንጀራህን ለተራበ ትቆርስ ዘንድ፣ ስደተኞችን ወደ ቤት ታገባ ዘንድ፣ የተራቆተውን ውስጥ ብታይ ታለብሰው ዘንድ፣ ከሥጋ ዘመድ እንዳትሸሸግ አይደለም ምን ይላል? የምትጾመው ጾም እንደዚህ ነው መሆን ያለበት ይላል። እንጀራህን ስጥ ነው። ስለዚህ እኛ የምንበላውን ነው መስጠት ያለብን እንጂ የኔ ቢጤ ያለን ስሙ የማ ቢጤ ነው። በቃ እሱ እኮ የኔ ቢጤ ካልክ እኔ የምበላውን ነው መስጠት ያለብኝና በጣም ይሄ ሊደፋ ያለ እጅ ያለ የተበላሸ ነገር እንዴት ሰው ይበላዋል ይመገባል? እሱን በጣም መጠንቀቅ አለብን። በጣም ትክክል። ሌላው አምስተኛ ጥያቄያችን አት ሙዑዝ ግደይ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። ቃለ ሕይወት ያሰማልን፣ ረጅም የአገልግሎት ጊዜ ከጤና ጋር ይስጥልን። የኔ ጥያቄዎች ይላል። ይህም ወንድማችን አንድ 3 አዘጋጅቷል። አንደኛ ባለትዳሮች ከሩካቤ በኋላ ወደ ቤተ መቅደስ ለመቅረብ ሳይሆን ለጸሎት መግባት የሚቻለው መቼ ነው? ሁለተኛ ሩካቤ የሚከለከልባቸው ቀናት ለምሳሌ የእመቤታችን በዓል ማክሰኞ ቢሆን በ20 ሰኞ ማታ ከ12 ሰዓት በኋላ ወይስ በ21 ማክሰኞ ከማታ ከ12 ሰዓት በኋላ በየትኛው ነው ሩካቤ የሚከለከለው? ሶስተኛ ከቀረቡ በኋላ ህልመ ሌሊት ቢገጥመን ገላችንን መቼ እንታጠብ? ቀዳሚ አሁን በጣም ተበላሽተናል ማለት እችላለሁ እና ወደ ቤተክርስቲያን የምንሄደው ቀደም ሲል እነዚህ ከዚህ ከተራክቦ ጋር ከልማዳ አንስት ጋር ከዝኔት ጋር ወደ ቤተክርስቲያን ከመግባትና ከመከልከል ጋር የወጡ ህጎች ትኩረት የሚያደርጉት ቅዱስ ሥጋውና ክቡር ደሙ ነው። ብዙ ሰው ያልተረዳቸው ይሄ ነው። ከሥጋው ደሙ ጋር ለምን ሰው ወደ ቤተ መቅደስ ገባ ማለት አስቀድሶ ምን ያደርጋል ማለት ይቀበላል። ስለዚህ ከሥጋው ማዕከል የሚያደርጉት ቁርባን ነው። ስለዚህ አንድ ሰው ከመቁረቡ በፊት 2 ቀን ይከለከላል። ከቁርባን በኋላ ደግሞ 3 ቀን። ቅዳሴ የሚል አታገኝም። ለምን? ምክንያቱም አስቀድሶ የሚቆርቡ ነው ሁሉ። አሁን ግን እኛ ቅዳሴ ብቻ እኮ አይደለም፣ ተሳልመን እንመለሳለን። ቅዳሴ ሆኖ ማለት ነው። እንወጣለን፣ እንገባለን። ተረጋግተን እንኳን ማስቀደስ አንችልም በጣም። ስለዚህ ጥያቄያችን ከዛ አንጻር ነው። ለምሳሌ የቅዳሴ ጸበል ይጠጣል አይጠጣም የሚጠይቀው ማን ነው? የማይቆርብ ሰው። የማይቆርብ ሰው። ቀደም ሲል ግን ሁሉም ይቆርባል፣ ቅዳሴ ጸበል ይሰጠዋል። አሁን የማይቆርብ ሰው ሲበዛ ይሰጣል አይሰጥም ክርክር መጣ። የቅዳሴ ጸበል አብሮ የሚሄደው ከቁርባን ጋር ስለሆነ ነው በቃ የተከለከለው። ስለዚህ እሱን ማሰብ ያስፈልጋል። ተራክቦ ላይ ደግሞ 2 ነገሮችን እናስብ። ተራክቦ ላይ አንደኛ ጋብቻ ቅዱስ መሆኑን እና መኝታውም ንጹህ መሆኑን ማወቅ አለብን። ይሄ በመጽሐፍ ቅዱስም ተጽፏል። ዕብራውያን ምዕራፍ 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር ነው፣ መኝታውም ንጹህ ነው ይላል። ፍትሐ ነገሥቱ ይህንን በተመለከተ ሲናገር አንቀጽ 24 ላይ
ሩካቤ ስጋ እርኩስ ነው ማለት አይገባም ይላል። ሩካቤ ስጋ ማለት በባልና በሚስት የሚፈጸመው ሩካቤ ስጋ እርኩስ ነው ማለት አይገባም። መከልከሉ እግዚአብሔርን ለማገልገል በንጽህና ለመኖር ቢሆን ግን ለእንዲህ ያለ ሰው መከልከል ይገባዋል ይላል። የሚከለከለው እግዚአብሔርን ለማገልገልና ንጽህና ለመጠበቅ ነው። በነገራችን ላይ እኛ እንደ ሌሎቹ አስተምህሮች ሚስትን በፈለግከው ሰዓት እንደፈለግ አድርግ የሚል ስርዓት የለንም። እኛ የባልን የሚስትም ሕግ አንድ አይነት ነው፣ እኩል ነው። ባል ዛሬ በዓል ነው ከአንቺ ጋር መተኛት እፈልጋለሁ ስላለ ሚስት በግድ ተገዳ ባልን ታስተናግድ የሚል ነገር የለም። የእሱም ግዴታው ነው ንጽህናውን መጠበቅ፣ በዓል ማክበር የእሱም ግዴታው ነው። ተራክቦ የሁለቱ ፈቃድ ነው። እንደ ሌሎቹ አስተምሮች ሴቷን ተጽዕኖ እንደፈለገ ባል ማድረግ አለበት የሚል አስተምሮ የላትም ቤተክርስቲያን። ስለዚህ ሁለቱም አንደርስታንድ ማድረግ አለባቸው። ሁለተኛው የሚመጣው በዓል የምናከብረው ለምንድን ነው? ለምን ነው የምናከብረው? በዓል ነፍስ ተኮር እኮ ነው። ስለዚህ ነፍስ ተኮር ከሆነ የምትመገባቸው ምግቦች ሁሉ ትከለከላለህ እኮ አይደለም። ተራክቦ ብቻ ተራክቦ በጣም ከፍ ያለ ስጋዊ ደስታን የሚፈጠር ነገር ነው። እግዚአብሔር መጀመሪያም እንደተባለው ወንድና ሴት አድርጎ ፈጠራቸው ሲል እኮ ያበቃል። በቃ እንደተፈቀደ ወንድና ሴት አድርጎ ፈጠራቸው። የመራቢያ አካል አለ፣ ወንድና ሴት አድርጎ ፈጥሯቸዋል። ጋብቻን ቀድሶታል። ጋብቻን በማስተማር ብቻ ሳይሆን በጋብቻ በተጋቢዎች መካከል ተገኝቶ በሰርግ ቤት ውስጥ ክርስቶስ አሳይቶናል የጋብቻን ታላቅነት ማለት ነው። እግዚአብሔርን ለማገልገል እና ንጽህና ለመጠበቅ የምትከፍለው መስዋዕትነት አለ። መናንያኑ ይህንን ዓለም ትተው ሄደዋል። እኛ ደግሞ ትዳራችንን ማለት ነው ለምሳሌ ለማስቀደስ ስታስብ፣ በዓል ለማክበር ስታስብ፣ ነፍስን ለማትረፍ ስታስብ፣ ንጽህናን ለመጠበቅ ስታስብ ከእንደዚህ አይነት ነገሮች መራቅ አግባብ ነው ማለት ነው። በመጽሐፍ ቅዱስ በተለይ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 13 ላይ ፈቃድህን በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ ሰንበትንም ደስታ እግዚአብሔርንም የተቀደሰውን ክብር ብትለው የገዛ መንገድህንም ከማድረግ ፈቃድህን ከማግኘት ከንቱ ነገርንም ከመናገር ተከልክለህ ብታከብረው በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብን ርስት አበላሃለሁ፣ የእግዚአብሔር አፍ ይህንን ተናግሯል ይላል። ስለዚህ ለማስቀደስ ልክ እንደ እንትን ብናየው እኔ እንደ ህልመ ሌሊት እና ዝኔት በህልመ ሌሊት ጊዜ ወንዶች በእለቱ ወደ ቤተ መቅደስ አይገቡም፣ ታጥበው ግን በማግስቱ ይላል አይደለ? ስለዚህ በዚህም ቀን ለማስቀደስ ካሰብን ጥንቃቄ ብናደርግ ብንታገስ፣ አይ ይህንን መታገስ አንችልም ካልን ግን በእለቱ በድፍረት ቤተ ክርስቲያን ባንገባ፣ በማግስቱ ግን ቤተ ክርስቲያን መግባት ይቻላል። በተረፈ ጸሎት መጸለይ፣ ጸሎት መጽሐፍ መንካት ክልክል ነው የሚል አስተምሮ በቤተ ክርስቲያናችን የላትም። ይሄ ነው የመጀመሪያው መልስ። ግን አሁን እኔ እዚህ ጋር ጋብቻ ቅዱስ መኝታውም ንጹህ ነው ካለ በባለትዳሮች የሚፈጸመው ሩካቤ እንደ ዝኔትና እንደ ህልመ ሌሊት እንዴት ሊቆጠር ይችላል? ቅዳሴ ለቅዳሴው ያለን ቦታ የተለየ ነው። ቅዳሴ ማስቀደስ ለምንድን ነው የምናስቀድሰው? በነገራችን ላይ የግብፅ 6ኛ ፓትርያርክ የነበሩት አቡነ ቄርሎስ ከማርሚናስ ጋር እጅግ በጣም ግንኙነት ያላቸው አባት ናቸው። ታሪካቸው ከሱ ጋር ይገናኛል። በ1951 ነው የግብፅ ፓትርያርክ ሆነው የተሾሙት። 6ኛ ፓትርያርክ ናቸው። በህይወታቸው ቀዳሚ ለቅዳሴ ለሰርክ ጸሎትና ለጸሎተ ዕጣን ልዩ ትኩረት ነው የሚሰጡት። በህይወታቸው ምእመናን የሆነ ችግር አጋጥሟቸው ሲያናግሯቸው ቆይ እንቀድስበታለን፣ ቅዳሴ ላይ ለእግዚአብሔር እንነግረዋለን ይላሉ ይላል ታሪካቸው። ከ12000 ጊዜ በላይ ቀድሰዋል ቅዳሴ 12000 በህይወታቸው 32 ዓመት ነው በመንበራቸው ላይ የቆዩት። በ32 ዓመት ውስጥ አሁን በአንድ ዓመት 365 ቀን አለ ብንል እንኳን ወደ 11000 ምናምን ቀን ነው ያለው። ደብል የቀደሱበት ጊዜ ነበር ማለት። ለቅዳሴ ልዩ ትኩረት ነው የሚሰጡት። ወርደናል። አሁን አንድ ሰው አስቀድሶ ስጋው ደግሞ መቀበል ነበረበት፣ ግን እያስቀደሰ ለስጋው ደግሞ አብቃኝ ማለት የለበትም። ለቅዳሴ ስንዘጋጅ ከስንት ሰዓት ጀምሮ ነው መዘጋጀት ያለብን? ስጋዊ ፍቶታችንን እየፈጸምን ቅዳሴ እንዴት ነው የምንገባው? ስለዚህ እየወረደን ነው የምንመጣው ማለት ነው። ቢያንስ በዛን ቀን ለምሳሌ ሰዎች ፊልድ ቆይተው ሊመጡ ይችላሉ። በተለያየ የሙያ ላይ የተሰማሩ ሰዎች በናፍቆት የሚገናኙ ባለትዳሮች ይኖራሉ። ያን ጊዜ እንኳን ተራክቦ የምንፈጽም በድፍረት ቅዳሴ ላይ ግን መቆም በራሱ ንጹህ መሆኑ የታወቀ ነው። ግን ስጋዊ ፍትወት ነው፣ ስጋዊ ደስታ ነው። ሌላ ነገር ልታመጣ አትችልም እኮ። አዎ ቅዳሴ ራት እንኳን የምናቆመው ስንት ሰዓት ላይ ነው? ራት አንመገብም አይደለም? ቅዳሴ ለማስቀደስ እንዴት ከሱ እናሳንሰዋለን? እሱን ነው ምንድነው እኔ አሁን ላነሳ እዚህ ላይ ሐሳቡ ላይ ላነሳ የምችለው
ያው እነሱን ወክዬ ስለሆነ የምናገረው ጥሩ ነው የመመረጥ አዎ ሊነሳ ውስጣቸው ጥያቄ ሊፈጥርባቸው ስለሚችል ነው ግዴታ የምከራከረው እንጂ ያው ጥያቄ ቢሆን ወጣ ስንልም እጠይቃለሁ ወይም ከሪካርድ ውጪ ማውራት እችላለሁ። ግን የነሱ ሊነሳባቸው ይችላል የማስበው ነው የምጠይቀው። ምንድነው ለምሳሌ አሁን አንዳንድ ቤተክርስቲያናት እዚህም ቅርባችን ስናይ ለምሳሌ ቀኑን ሙሉ ክፍት የሆኑ ቤተክርስቲያናት አሉ። በማንኛውም ሰዓት ሰው መጥቶ እንዲጸልይ ቅዳሴ ጠዋት ያጠናቀቃል። ነገር ግን እንትን ያለ እዚሁ ቅርባችን ምስኪ ይዞናል ታላቁ ገዳማችን መድኃኔዓለም አለ። እዛ ገዳም ለምሳሌ ከቅዳሴ በኋላ ቤተክርስቲያኑ ቤተ መቅደሱ ክፍት ነው። ማንም እየመጣ እያለቀሰ የልቡን እየተወያየ ከእግዚአብሔር ጋር ተናግሮ ይወጣል። ምንድነው አሁን ጥያቄው ዳይሬክት ቃል በቃል እዚህ ጋር የተጻፈው ባለትዳሮች ከሩካቤ በኋላ ወደ ቤተ መቅደስ ለመቁረብ ሳይሆን ለጸሎት መግባት የሚቻለው መቼ ነው የሚለው። አሁን የዚህ ሰውዬ ጥያቄ ለመቁረብን ያውቀዋል ወይም ያውቁታል። ለመቁረብ ከሁለት ቀን በፊት ዝግጅት ቅድመ ሁለት ቀን አለው። ከዛ ደግሞ ከቆረቡ በኋላ ደግሞ 3 ቀን እንዳለው ያውቃል። ግን አሁን ለጸሎት ሲሆን በማንኛውም ሰዓት ነው የሚጸልየው አንድ ሰው እና በዛ ሰዓት ሲሆን ቤተ መቅደስ ገብቶ መጸለይ እችላለሁ መቼ ነው የሚችለውስ የሚለውን ጥያቄ ነው በደንብ በእርግጥ ያው 3 ነገር ሆነ ማለት ነው። አንደኛ ቅዱስ ሥጋውን ክቡር ደሙን ለመቀበል ባሰብን ጊዜ ከፊት 2 ከኋላ 3 5 ቀን ይሄ በመጽሐፍ ቅዱስ እንደተቀመጠው በሙሴ ሕግ ማለት ነው እንከለከላለን። ቅዳሴ ለማስቀደስ አሁን በጣም እየወረድን መተን ነው እንጂ አስቀድሰን ሥጋው ደሙን መቀበል ነበረብን። ግን አሁን እሺ ስናስቀድስ ግን ቀደም አቡነ ቄርሎስ ቅዳሴ ላይ የነበራቸውን ትኩረት አስበን እንደው ሌላው እንኳን ቢቀር የቅርብ ፓትርያርክ ነበሩ የግብጽ ማለት ነው። ለቅዳሴ የተለየ ትኩረት ነበራቸው። ችግሮቻቸውን በሙሉ ቅዳሴ ላይ ነበር የሚያቀርቡት። ቅዳሴ መቀደስ በጣም ነው የሚያስደስታቸው። እንደውም ቅዳሴ ላይ ቅዱሳት ስዕላትን በሚያጥኑበት ጊዜ ፊታቸው ብሩህ ይሆን ነበር ይላል እና የሚያናግሯቸው አሉ ማለት ነው። ቅዳሴውን የምንስልበትን ነገር መጀመሪያ እናስተካከል፣ እንደ ተራ ነገር አንቁጠረው ማለት ነው። ቅዳሴ ላይ ሆነን እንኳን እያለቀስን መቼ ነው እኔ እንደነሱ ሥጋው ደሙን መቀበለው ለቅዱስ ሥጋ ለክብር ደም አብቃኝ። ቅዳሴ ለማስቀደስ ዝግጅቱ ስንት ሰዓት ይጀምራል? ለምሳሌ እሁድ ከሆነ የምናስቀድሰው ቅዳሜ ስንት ሰዓት ነው የምንጀምረው? ለቅዳሴያን ብቻ አይደለም፣ ለሚያስቀድሱ ሰዎች ለሚቆርቡ ብቻ አይደለም። 18 ሰዓት ተመጽዋለ። ስለዚህ ከማታ 12 ሰዓት 10 ሰዓት ጀምሮ ነው የሚጀምረው ዝግጅቱ። ባልና ሚስት ተራክቦ መፈጸም እድል የላቸውም ማለት ነው በራሱ። ስለዚህ እሱ እንደተጠበቀው ሆኖ ግን ጸሎት ለመጸለይ እንዳልከው አሁን ቤተክርስቲያን ሙሉ ቀን የሚከፈቱበት ሁኔታ አለ። ለመሳለም ገብቶ የንጽህና ጉዳይ ብቻ ነው እንጂ እድፈት የለባቸውም። ንጽህናቸውን ግን መጠብቀው ታጥበው በስነ ስርዓቱ ቤተ መቅደስ ቢገቡ በራሱ ችግር የለውም። ለጸሎት ቤተክርስቲያን ተገኝተው ጸሎት ቢያደርጉ የባልና የሚስት ተራክቦ በራሱ ኃጢአት ስላልሆነ ንጽህናቸውን ጠብቀው ታጥበው ገብተው ቢጸልዩ በራሱ ችግር የለውም። ቅዳሴ ላይ ግን ከፍተኛ ጥንቃቄ ማድረግ አለብን። እሺ፣ ሁለተኛው ጥያቄው በዚሁ አያይዞ ሩካቤ የሚከለከልባቸው ቀናት ለምሳሌ የእመቤታችን በዓል ማክሰኞ ቢውል በዓል ነው ቢውል በ20 ሰኞ ማታ ከ12 ሰዓት በኋላ ወይስ በ21 ማታ ከ12 ሰዓት በኋላ በየትኛው ሩካቤ ይከለከላል ነው የሚለው። በቤተክርስቲያናችን በዓላት ሁሌ ዋዜማ አላቸው። በዓል የሚጀምረው ከዋዜማ ነው፣ ዝግጅቱ በሙሉ ማለት ነው። ከልባችን በዓል እናክብር ካልን ሁሉ ነገር የሚጀምረው ከዋዜማው ነው። በዓሉን እናክብር ካልን ማለት ነው። በእኛ አሁን ለምሳሌ ጸሎት ላይ ቤተክርስቲያን ከ12 ሰዓት ጀምሮ ያለውን ትጠቀምበታለች። የእስራኤላውያንን የዕብራውያንን አቆጣጠር ማለት ነው። ለምሳሌ የሰርክ ጸሎት ላይ የሰርክ ጉባኤ ላይ ውዳሴ ማርያም ስናደርስ ዛሬ ሰኞ ከሆነ 12 ሰዓት ላይ የማክሰኞ ነው የምናደርሰው። ለነፍስ ስታደላ እንደዚህ ነው የምታደርገው። በምዕመናን የበዓል አቆጣጠር ደግሞ ለምሳሌ አሁን ጾም ሰኞ የሚገባ ከሆነ እሑድ ዕለት የምትመገበው እስከ 6 ሰዓት ነው። አንዳንዶቹ እስከ ሌሊት 6 ሰዓት ይሉታል፣ የሚፈሩ ደግሞ ወደ 3 ሰዓት ያመጡታል። ግን 6 ሰዓት ነው። በዓላቱም ልክ እንደዛ ነው የሚቆጠሩት ማለት ነው። ለምሳሌ 20 ሆኖ ቀኑ እመቤታችን 21 ነው አይደለ? እስከ ማታ እስከ 6 ሰዓት ድረስ 20 ነው የሚሆነው። ከ6 ሰዓት በኋላ ግን ወደ 21 ይታሰባል ማለት ነው። የባልና የሚስት ተራክቦም ከዛ ጋር በነገራችን ላይ እኔ ትኩረት የምናደርገው ተራክቦ ላይ ባይሆን ትኩረት የምናደርገው በዓሉ ላይ። በዓሉ እንዴት ነው የምናከብረው? እሺ 21 ሆነ፣ ምንም በህይወታችን እኮ ለውጥ የለም። 20ን እያከበርን ነው አይደለ? ምን አደረግን? በዚህ ቀን ምን አደረግን? የታመመ ጠየቅን፣ ቤተክርስቲያን ሄደን አስቀደስን፣
ለነዳያን የሆነ ነገር አደረግን፣ የቤተሰብ ጸሎት አደረግን። ይኸውል በዓሉን ማክበር ስንጀምር ተራክቦን እየረሳ ነው እንመጣለን። በዓሉን ስለማናከብረው ዝም ብለን ስለተቀመጥን ነው ተራክቦ ላይ ትኩረት የምናደርገው ማለት። ለምሳሌ በጣም የሚገርመኝ ማቃቸው በጣም ወዳቸው የታክሲ ሹፌሮች ጓደኞች አሉኝ። ያገኙኛል መንገድ ላይ ምናምን በ19 የማይሰሩ አሉ፣ በ12 የማይሰሩ አሉ፣ በ21 የማይሰሩ አሉ። ጥሩ ነው አይሰሩም፣ ታክሲያቸውን ያቆማሉ። አንዳንዶቹ እዛው ታክሲ ውስጥ ጫት የሚቆሙ አሉ። አንዳንዶቹ ታክሲውን አቁመው ድራፍት ቤት የሚጠጡ አሉ። እኔ አይጠጡ አይደለም ግን በዛን ቀን ቢያንስ ቤተክርስቲያን ሄደን ለምን አንሳለምም እንዴ? በቃ አረፍን እኮ በዓል እያከበርን ነው። አሁን በዓሉን የሚያከብረው ማመሰለ ታክሲው ብቻ ነው ቆሟል። በቃ ሰዎቹ ግን አልቆሙ። እንደውም ስራ ላይ ቢሆኑ ነው የሚሻለው። አረ ስራ ላይ ቢሆኑ ይሻላል። እና በጣም ነው ማዝ ነው የበዓል እንትናችን የወረደ ነው። በቃ ገብርኤል ስራ አትስሩ ብሏል እንዴ? በቃ ሚካኤል ስራ አትስሩ አለ እንዴ? ይሄ ልክ ገብርኤልን ስናስበው ቅዱስ ገብርኤል መማፀን ነው። ኃጢአታችንን እያሰብን ማልቀስ፣ ቢያንስ የዛን ቀን ብናስቀድስ፣ ቢያንስ የዛን ቀን ጉባኤ ብንሰማ፣ ቢያንስ የዛን ቀን ጸበል ብንጠመቅ፣ በቃ ሰውነታችን እየተቀየረ እኮ ይመጣል። በሌሊት ሄደን አሁን አንድ ወንድም አለኝ ቅዱስ ጊዮርጊስን በጣም ይወደዋል። ልክ የቅዱስ ጊዮርጊስ ዕለት ማለት ሌሊት ይሄዳል፣ ጸበል ይጠመቃል፣ ከዛ በኋላ ጉባኤ ይካፈላል፣ ይሰማል፣ ከቤት አይወጣም አንዳንድ ጊዜ ማለት ነው። በቃ ማድረግ ያለብን ይህንን ነው። የምንወደው ከሆነ የምንወደውን ዕለት የነፍሳችንን ስራ እየሰራን የነፍስህን ስራ እየሰራ ስታከብር ተራቆን አታስበው። እሱ ነው ችግሩ። እኛ ለን በዓል ላይ ግን እንበላለን፣ እንጠጣለን፣ እንዘፍናለን። ከዛ በኋላ ያው ተራክቦም ይቀጥላል ማለት ነው። እና የበዓል አከባበራችን ሴታፕ በደንብ መስተካከል አለ። ተከሰራሉ ሲጀምር ከዛ ከ21 በኋላ 22 23 24 አለ። እሱ ነው መልካም። ሶስተኛ ግን ከቆረቡ በኋላ ህልመ ሌሊት ቢገጥመን ገላችንን መቼ እንታጠብ ነው የሚለው? እሱ የሰዓቱ ሁኔታ ነው የሚወስነው። ከቆረቡ በኋላ ከተባለ ደግሞ በምን ያክል ሰዓት ግልጽ አይደለም። አሁን ስለዚህ አንድ ሰው መተኛት አለበት። ይሄ ሰውዬ በጣም ቆርቧል። በጣም ውሃ ለመንካት ልክ አሁን እንበላለን አይደል? ምግብ ከበላን በኋላ ጣታችን ወጥ ይነካዋል። እንዴት ነው የምናጸዳው? በቃ በዛ ስታይል እኮ ነው። የግድ ገላህን አትታጠቡ። ግን እኔ ደግሞ ከእሱ አንጻር ስም ብቻ ሳይሆን ያየሁት መገብ ማለት አሁን ፍጥነቱ እኔ የደረሰ ሳይሆን ዝም ብሎ ጥያቄ ነው። አንድ ተማሪ እንዳለው ቢያመኝስ እንዳለው ለምን ቅዳሴ አንድ ሰው የሚቆርበው ጠዋት ቅዳሴ ከሆነ ያው 3 ሰዓት ጠዋት 3 ሰዓት ይቆርባል። ቤት 5 ሰዓት ከዛ ምናምን ውሎ ኦልሬዲ ከ12 ሰዓት በኋላ መታጠብ ይችላል እንደ ህጋዊነቱ። ግን ህልመ ሌሊቱ ደግሞ ህልመ ሌሊት ነው የሚለው ስሙ ራሱ እኮ ህልመ ሌሊት ነው። መተኛት አለ ሌሊት መሆን ማለት መተኛት። በእርግጥ ደግሞ አሁን ከቤተክርስቲያን ይመጣሉ። ብዙ ጊዜ ስጋው ደግሞ ተቀብላ አይተህ ከሆነ ድካም አለ። ምንድነው ነፍስ ነች የምትበረታው፣ ስጋ ይደክማል። የነፍስ የበላይነት ሴት ታደርጋለች። እሱ ስለሚበሳጭም ይመስለኛል በቃ በጣም ነው የሚያዝልህ እና ያኔ እንቅልፍ ይልሃል። ሰው ከተኛ ደግሞ ይሄ ነገር ሊከሰት ይችላል። ግን ምንድነው እንዲህ አይነት ነገር ሲሆን ልክ ጣታችንን ከምግብ በኋላ እንደምናጸዳው ሰውነታችንን አጽድቶ መቀመጥና ሰዓቱ ሲደርስ ገላን መታጠብ ይመረጣል። ስድስተኛ ጥያቄችን አት ሲሳይ ጌታቸው በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሰው ነው። እንዴት አላችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እባካችሁ ይችን ጥያቄ ብትመልሱልኝ በጣም ደስ ይለኛል። ለሌሎችም አስተምርባታለሁ። የምኖረው አውሮፓ ውስጥ ነው። ብዙ ጊዜ የቅዳሴ አገልግሎት አናገኝም። ባገኘንም ጊዜ ከቤታችን ውሃ ይዘን እንሄድና ጸሎት ከተደረገበት በኋላ ወደ ቤት ይዘን እንደ ጸበል እንጠጣዋለን። ትክክል አይሁን ይሆን? እባካችሁ ምላሽ ስጡኝ። እግዚአብሔር አምላክ አገልግሎታችሁን ይቀበልላችሁ ብለዋል። አሜን። በጣም የሚገርም ነው። ይኸውልህ እንግዲህ እንደዚህ ነው። እኔ ድሬዳዋ በነበርኩ ጊዜ ደወሌ የሚባል ቦታ አለ። ከዛ አዲጋላ እስካሁን ትዝ ይለኛል ቦታዎች ወደ ጅቡቲ ጠረፍ ባቡሩ በሚሄድበት ጊዜ ባቡሩን እዛ አካባቢ ያሉ ሰዎች ልክ ኬላው ላይ ሲቆም ያስተነፍሱታል። ማስተንፈስ የሚባል አለ። በየፉርጎ ላይ ስለሆነ ፍሬኑ ታስተነፍሰዋል እና ሹፌሩ ጥሩምባ ይነፋል። ባቡሩ ቶሎ አይሄድም። ምን እንደሚያደርጉ ታውቃለህ? በየፉርጎ ካህን ካለ ካህኑን ይወስዱና በባሊ ውሃ አዘጋጅተው ይጠብቃሉ። ጸሎት አድርጉላቸው ረሽቶ ቶሎ እንዲመለስ ማለት ነው። 15 ደቂቃ 10 ደቂቃ ሊሆን ይችላል። ይቆያል ባቡሩ። ግን የሚሄድበት ጊዜ ከደረሰ ግን ይቆርጡታል ባቡሩ። ካለበለዚያ ደግሞ ምን ያደርጋሉ? ዝናብ ሲዘንብ
ቀኑ 19 ከሆነ የገብርኤል ጸበል ነው ይላሉ። ቀኑ 20 ከሆነ ዝናቡ ያጠራቀሙትና በቃ ጸበል ነው ይላሉ። በጣም የሚገርም ቅዳሴ በካሴት ሰምተው ፋሲካ የሚፈሱ ኳል የሌሊት ቅዳሴ ካሴት እየሰሙ በስነ ስርዓት ቆመው እያስቀደሱ ተሰብስበው በቴፕ ሄጀም አግኝቻቸዋለሁ። አብሬያቸውን በቴፕ አስቀድሻለሁ እና የነበራቸው ይህ ጽናት በቃ ልክ የሚሰማሙ ነው የሚመስለውና ከዛ በኋላ የሚፈሱ ኳል እነዚህ ሰዎች ተመልከት። ቅዳሴ አይቀደስም። ቅዳሴ በሚቀደስበት ጊዜ ደግሞ የውሃ ችግር ያለባቸው ይመስለኛል። ጸበሉን ይዘን እንመጣና ከቤታችን ውሃ ይዘን መተን ያንን ባርከው ሰጥተው እነሱ እንደ ቅዳሴ ጸበል እንጠቀማለን ነው። እንግዲህ አንደኛ እኔ እንትናቸውን አደንቃለሁ፣ እምነታቸውን፣ ትጋታቸውን አደንቃለሁኝ። እኛ እጃችን ላይ ያለው ነገር እንዴት እንደምናባክነው ደግሞ አስተማሪም ስለሆነ ማለት ነው። እንዲህም አይነት ነገር አለ። ሁለተኛው ግን ሁሉም ነገር መጥቶ ነው ቤተክርስቲያን ውስጥ የሚባረከው። ቤተክርስቲያን ከሰማይ አውርዳ የምትሰጠን ነገር የለም። ጧፉንም ከገበያ እናመጣዋለን፣ ይባረካል፣ መስዋዕት ይሆናል አይደል? ስንዴውም ከገበያ ይመጣል፣ ይባረካል፣ መስዋዕት ይሆናል። ውሃውም ልክ እንደዚህ ነው፣ ይጠለፋል በቧንቧ ከዛ ጸበል ይሆናል። እንደውም በገጠር ምዕመናን ናቸው ይዘው የሚሄዱት። ውሃ ይዘው ይሄዳሉ፣ ማይቀርተው ያ ጸበል ሆኖ ይሰጣቸዋል። ዳቦም ዳቤውም ሁሉም ነገር እየመጣ ነው። እኛም ብንሆን መተን ተቀበሰን ነው። ስለዚህ እኔ አምጥቼ ወስጄ እንዴት ነው የሚለው ነገር ሊሰማን አይገባም ማለት ነው። ግን ድፍረት ደግሞ አለ። አንዳንድ ከተማ ላይ ተከሆነ አንዳንድ ጠብራሮች ደግሞ አሉ። ቤተክርስቲያን ያዘጋጀችውን የቅዳሴ ጠበል አንጠጣም ብለው የታሸገ ውሃ አምጥተው ይሄ ደግሞ ትዕቢት ነው በራሱ ማለት ነው። ቤተክርስቲያን ያዘጋጀችውን ነገር አልጠቀምም ማለት በጣም ከባድ እምነት ጎዶሎ መሆን ነው ማለት ነው። እምነት ጎዶሎ ማለት እምነት አልባ መሆንም ነው። ስለዚህ ወንድማችን በዚህ ሊሰማ አይገባም። ህማማት ላይ ይሄን ያደርጋሉ እናቶቻችን አይተው ከሆነ ያመጡና ክዳኑን ከፍተው ስም እየተጻፈበት ሰሞነ ሕማማቱ ካለፈው በኋላ አርብ 12 ሰዓት አካባቢ ሁሉ ይዞ ይሄዳል፣ እንደ ጸበል ይጠቀምታል። ስለዚህ አምጥታችሁ ማስባረካችሁ በራሱ ክፋት የለውም። ቀጥሉ፣ እግዚአብሔር ይርዳችሁ ነው። በጣም መልካም። ሰባተኛ ጥያቄያችን ነው የምናልፈው። ወደ ሰባተኛ ጥያቄ ሳልፍ @WGDG በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። ቃለ ሕይወት ያሰማልን መምህር። ጥያቄ መድኃኔዓለምን ወይም ቅዱሳንን አባቴ አባ ብለን መጥራት ይፈቀዳል ወይ? ለምሳሌ መድኃኔዓለም አባቴ ወይም የኔ አባት መድኃኔዓለም ወይም ቅዱስ ሚካኤል አባቴ ይባላል አይባልም? ከተባለስ ለምን? አሁን ቀዳሚ ጸጋን ወንድሜ ብሎ መጥራት ይቻላል አይቻልም እንደማለት። አንዳንድ ሰዎች ያበዙታል። አሁን ዝም ብለው በየመንገዱ አባ ምናምን የሚሉ ሰዎች አሉ አይደል? ዝም ብለው ይሄ ኪድዬ ምናምን እያሉ ታቦትን አቆላምጠው የመጥራት ነገር እና እሱ እንዳይሆን መጠንቀቅ ያስፈልጋል። ግን አባታችን እንድንለው ራሱ እግዚአብሔር ነግሮናል። አባታችን ሆይ በሉኝ አይደል ያለው። እንዴት ነው አባታችን ማንለው? የሰማዩ አባታችን ባይሆን ከምድራዊ አባቶች ሲለይ የሰማዩ አባታችን በሉ ብሏል። በሌላ ቦታ ላይም አባት ብለን የምንጮህበትን ይላል። በጣም የሚገርም እኮ ነው። አዎ ቅዱስ ዮሐንስ ነው ቅዱስ ጳውሎስ ነው በሮሜ መልእክቱ ምዕራፍ 8 ቁጥር 15 ላይ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት ለባርነት የባርነት መንፈስ አልተቀበላችሁም። ስለዚህ በነፃነት እኛ ከሌሎቹ የምንበልጠው እኛ አባታችን ብለን አቅርበን ነው የምንጠራው። ወራሾቹ ስለሆነ ማለት ነው። ሊያወርሰን ስለፈለገ አባታችን ብላችሁ ጥሩኝ ብሏል። ስለዚህ አባታችን ብለን ነው የምንጸልየው። ስትጸልዩ አባታችን ሆይ ብሏል። በሌላ ቦታ ላይም በማቴዎስ ወንጌል ምዕራፍ 6 ቁጥር 6 እና ቁጥር 17 ላይ አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ይላል። የግል ጸሎትን ማለት ነው። በስውር ላለው ምንን ያለው አባትህ ጸልይ ይላል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለመምሰል ራስን አታጠውልግ ይላል። ስለዚህ አባትህ እያለ ይጠራል። አባታችን ብለን መጥራታችን ቅዱስ ሚካኤልንም አባቴ ብሎ መጥራት ይቻላል። እንደውም እናቶቻችን ደግሞ እናቴም ሊሉት ይችላሉ። ይሄ በምሳሌ አስደግፎ የመጥራት ነገር የተለመደ ስለሆነ በራሱ ችግር የለውም። እግዚአብሔር አባታችን ነው። ቅዱሳን መላእክትንም አባታችን እንላቸዋለን። እመቤታችን ቅድስት ማርያም እናታችን እንላቸዋለን። ስለዚህ በራሱ ችግር የለውም። በጣም መልካም። ያው ከቅርበትም የተነሳ አይደለ እግዚአብሔርን ራሱ አንተ ብሎ የመጥራት እንኳን ያለው እንጂ እኮ እንደ እግዚአብሔርን ትልቅ ሰውን እንኳን ታፍሮ ተከብሮ አንቱ ይባላል። እንኳን እግዚአብሔር ቅዱስ ሚካኤል የሚንበለበል እሳት የሆነ ሰይፍ ያለው እንኳን አንተ ልንለው። አንድ ካህን አስታወስከኝ። ቡራኬ እየሰጡ
የሚስታቸውን እናት አስቀድሰው ቡራኬ እየሰጡ ነው በእጃቸው። እግዚአብሔር ልዑል ይባርክከ ወንድ ከሆነ አይደል፣ ሴት ከሆነች ደግሞ ይባርክኪ። እሳቸው ጋር ሲደርሱ ግን ይባርክኮ አሉ ይባላል ለማክበር እና በቂ ነው። ስናከብር እናበላሸዋለን። እናከብራለን ብለን እንዳናበላሸው ይሄው ራሱ በቂ ነው። በጣም እንጂ አንቱ ሚካኤል አንቱ እግዚአብሔር እንዳይሉ ልክ ነው። አይ አባቴ መባል ምንም ነውር የለውም። በጣም መልካም። ወደ 8ኛ ጥያቄያችን እናልፋለን። 8ኛ ጥያቄያችን ያደረሱን አይን አዲስ በሚል መጠሪያ ያለው አድማጭ ተመልካቾቻችን ናቸው። እንኳን አድረሳችሁ፣ ፕሮግራማችሁን በጣም ወድጀዋለሁ እና ኮሜንቱ ቢበዛም እንደምታዩት እና መልስ እንደምትሰጡኝ ተስፋ አለኝ። የኔ ጥያቄ አንድ ሰው ቅዱስ ቁርባን ከተቀበለ በኋላ የጾም ወቅት ካልሆነ ስጋ ሲበላ ሌሎች ሰዎች ወይም አብረውት የተቀበሉትም ሰው ሊሆን ይችላል እንዲህ ብሎ ሲናገረው እሰማለሁ በተደጋጋሚ። እሱ ምንድን ነው ጥያቄው? እንዴት የጌታን ስጋ በልቶ ወይም ከተቀበለ በኋላ ሌላ ስጋ ይበላል? በማግስቱ ነው መብላት ያለበት ብለው እኔንም ሲያሸማቅቁኝ ነበር እና ልማድ ነው ወይስ ጥያቄ ምልክት? አመሰግናለሁ። እኔ ጎጂ ልማድ ነው። የሚገርም እኮ ነው። አሁን እኮ ጸበል ጠጥተህ ቤት ውሃ አትጠጣም ማለት ነው። እንዴት እግዚአብሔርን ጸበል ጠጥተህ ቤት ውሃ ትጠጣለህ ሊል ነው ማለት ነው መጥቶ ይሄ ሰው። ወይ ደግሞ እማዬ የሰጡህን ዳቤ በልተህ እንዴት ይሄን ዳቤ በልተህ ቤት እንጀራ ትበላለህ ሊል ነው። ሁለቱ አይገናኝም። ሁለት መሰረታዊ ጥፋቶች አሉ። የመጀመሪያው የክርስቶስን ስጋ ከተራ ስጋ ጋር ማገናኘት በጣም ክህደት ነው። ሁለተኛው በማግስቱ ትበላለህ ማለት በማግስቱ ከሰውየው ውስጥ ጠፍቷል ማለት ነው። አየው፣ ይሄም ክህደት ነው ማለት ነው። ለዘላለም ተዋህዶ ነው የሚኖረው እኮ። ስለዚህ ለዘላለም ስጋ ላትበላ ነው ማለት ነው እንደዛ እኮ። ስለዚህ ይሄ አላዋቂ ሳሚ ምን ይለቀልቃል የሚባለው የሚነገር ነው። በጣም ክህደት ነው። የክርስቶስ ስጋ ነው። ከምንም አይነት ስጋ ጋር ግንኙነት በፍጹም የለውም። መለኮት የተዋሃደው ነፍስ የተለየውን ስጋ የክርስቶስን ስጋ ነው የምንበላው። አማናዊ ስጋ ነው እሱ። የክርስቶስ ስጋ ማለት ህይወት ነው። ከሰው ስጋ ጋር ከእንስሳ ስጋ ጋር ከምናምን ጋር በጭራሽ አይገናኝም፣ ስሙ ስለሆነ ብቻ ማለት ነው። ስለዚህ ይሄ ማለት እኮ ለምሳሌ ብፁዓን ሊቃነ ጳጳሳት በመላእክት ስም ይጠራሉ አይደል? አቡነ ሚካኤል ስላልክ ሚካኤልና አቡነ ሚካኤል እኩል ናቸው እንዴ? ሚካኤል ሌላ ነው፣ አቡነ ሚካኤል ስሙ ነው ሚካኤል የተባለው እንጂ ባህሪያቸው፣ ግብራቸው፣ ተፈጥሯቸው በጭራሽ አይገናኝም። እሱም ይሄ ቀላል ምሳሌ ከሚመሰለው ነገር ቢያንስም ማለት ነው። ገብርኤል የተባለ ሊቀ ጳጳስ ከቅዱስ ገብርኤል ጋር አንድ ነው ማለት አይደለም። ትርጉሙ ተወስዶ ነው። አገልጋይ፣ ባሪያ የሚለው ታማኝ የሚለው ነገር ተወስዶ ነው የሚሰጥህ እንጂ መልአክ ናቸው ማለት አይደለም። ስለዚህ ስጋ የተባለው የክርስቶስ ስጋ እኛ ስጋውያን የለበስነውን ስጋ እና የእንስሳትን ስጋ ይመስላል ማለት አይደለም። ስለዚህ ስሙ ነው እንጂ የክርስቶስ ስጋ መለኮት የተዋሃደው ነፍስ የተለዩ በጭራሽ የሚነጻጸር አይደለም። በጣም ጥንቃቄ ማድረግ ያለብን ነው። በጣም መልካም። 9ኛ ጥያቄያችን ጣይቱ ሚሊኒክ በሚል መጠሪያ ያሉ አድማጭ ተመልካቻችን ያደረሱ ነው። መምህሮቻችን ቃሌት ያሰማልን፣ በእድሜ በአገልግሎት ይጠብቅልን። አንድ ጥያቄ ነበረኝ። በጾም ወቅት በጾምና በሌሎች ስርዓቶች የቆየ ነገር ግን ስርዓተ ጋብቻን ከመፈጸም በፊት የሚደረግ ቀኖና በአንዳንድ ምክንያቶች ሳይደረግ ቢቀርና ጋብቻው በበዓለ ሃምሳ ውስጥ ቢሆን ቀኖናውን ወስዶ ስርዓቱን ማድረግ ይቻላል? ቀኖናውን በእግዚአብሔር ዘንድስ ተቀባይነት ይኖረዋል ወይ? በበዓለ ሃምሳ ቀኖና በቀኖና መንገድ የሚደረግ ማዘን መስገድ የለም ስለሚባል ነው። ስለምትመልሱልኝ አመሰግናለሁ ይላል ጽሁፉ። በጣም አስቸጋሪ ነው። ገጣጥመን ግን የሚመስለኝ በበዓለ ሃምሳ ጋብቻ ይፈጸማል። በበዓለ ሃምሳ የሚፈጸመው ጋብቻ ቀኖና መቼ ወስደው ነው? ወይም ደግሞ ንስሐ ገብተው ከጋብቻው በኋላ ቀኖናውን መፈጸም ይችላሉ ወይ አይነት ጥያቄ ነው። እኔ ብዙ ጊዜም ሲጠየቅ እሰማለሁኝ። አሁን ለምሳሌ ባለፈውም ተናግሬያለሁ። እኔ ሰርግ፣ ትዳርና ጋብቻ የሚባል ነገር አለ። ሰርግ የዕለት ነው። ይሄ ግርግሩ ነው፣ መብሉ፣ መጠጡ፣ አልባሳቱ ምናምኑ ነው። ጋብቻ ደግሞ በዕለት የሚፈጸመው ሁለቱ አንድ የሚሆኑበት ስርዓት ነው። ትዳር ኑሮ ነው። ሰዎች ሰርግ ላይ ተጠርተው ስለ ኑሮ የሚፈተፍቱ ሰዎች አሉ። ስለ ሁለቱ ባልና ሚስት መገናኝ በጣም ነውር ነው። ሰርግ ከሆነ የተጠራው እልል ብለህ አጨብጭበህ በልተህ ጠጥተህ መርቀህ መሄድ ነው በቃ። እንዴት ተጋቡ? አሁን እንግዲህ በበዓለ ሃምሳ ሰርግ አለ አይደል? ቀኖናቸውን መቼ ነው የወሰዱት ይላል። ምን አገባን እኛ የንስሐ አባት አይደለንም። ቤተክርስቲያን እኮ አክብራ ወጣቻቸው። ቅዱስ ሥጋውን ክቡር ደሙን አቀብላ
አክሊል ደፍታ አወጣቻቸው አይደለ? በቃ አሜን ብለን መቀበል ነው። በአውደ ምሕረት ላይ ቤተክርስቲያን ሰው አትበድልም መቼም። እሱን መቀበል እንዴት ያቀተናል? ግን በበዓለ ሃምሳ ንስሐ የለም የሚል ትምህርት የለም በቤተክርስቲያን። በበዓለ ሃምሳ ንስሐ የለም። ንስሐ ሁል ጊዜ አለ። እንዴት ነው የሚፈጸመው? እሱን የንስሐ አባት ነው፣ ሐኪም ነው እኮ። እንደ በሽታ ሁኔታ ነው የሚፈጽምልህ። አንተ እንደ በሽታ ሁኔታ ነው ሕክምና የምታገኘው አይደለ? የንስሐ አባት ነው። አይ በበዓለ ሃምሳ እኔ ንስሐ አልገባም የሚል ትምህርት የላትም ቤተክርስቲያን። እንዴት ነው መሆነው? እሱን ካህኑ ነው የሚነግር። ሁለተኛ በበዓለ ሃምሳ ጋብቻ ሲፈጸም ንስሐቸውን እንዴት ቀኖናቸውን እንዴት ወስደው ነው የሚለው እሱ እኛን የሚመለከተን ነገር አይደለም። ሌላው ግን ከንስሐ አባት ጋር መምከር ያስፈልጋል ነው። እኔ ጋብቻዬን በበዓለ ሃምሳ መፈጸም የምፈልግ ከሆነ ከንስሐ አባቴ ጋር መነጋገር አለብኝ። እንዴት ነው ይሄንን ጋብቻ መፈጸም ያለብኝ? እነሱ አሁን ይሄ ቀኖና ላይ ያን ማናገኛቸው በነፍስ አባቶቻችን ብቻ የሚፈቱ ብዙ ጉዳዮች አሉ። ለምሳሌ ቅድም ያነሳ ነው ትዳር በተራክቦ ምክንያት ሊፈርስ አይገባም። በተራክቦ ምክንያት ማለት ነው። ባልነው ተራክቦ መፈጸም አንችልም ሲል እሷ ደግሞ መፈጸም አለብን ካለች ወይ እሷ አይቻልም ስትል በዚህ ምክንያት ትዳራቸው አይፈታም። ሕጉ ተቀምጧል፣ መፈጸም አይችሉም ነው የሚለው። ግን ደግሞ ሕግ አውጪ አለ፣ ሕግ አስፈጻሚ አለ። ሕጉን ደግሞ የሚተረጉም አካል የንስሐ አባት ጋር ትሄዳለህ። የሁለቱን ችግር ያጠናል ቁጭ ብሎ ማለት ነው። ይሄ ህመም ነው። አንዳንድ ህመም በመቻል የምታሳልፈው አለ አይደል? አንዳንድ ህመም ደግሞ መርፌ በመወጋት እና ማስታገሻ በመውሰድ የምታሳልፈው ህመም አለ። ለምሳሌ ጾም ላይ በሽተኛ የሆነ ሰው ጾሙን በመሻር በሽታውን የሚያስታግሳለ፣ እየጾመ መድኃኒቱን በመውሰድም በሽታውን የሚያስታግሳለ። የንስሐ አባት ነው። ስለዚህ በበዓለ ሃምሳ ላይ የሚፈጸሙ ጋብቻዎችን በተመለከተ የሚፈቱት የነፍስ አባቶች ናቸው። በበዓለ ሃምሳ ላይ የሚፈጸም ጋብቻ ከሌሎቹ ጋብቻዎች አይለይም። ያኛውም ንስሐ አለው፣ ይሄኛውም ንስሐ አለው። አፈጻጸሙን በተመለከተ ግን የቤተክርስቲያን ቀኖና አለ። የንስሐ አባቶች ጋር መነጋገር ያስፈልጋል። በጣም መልካም። የመጨረሻው ጥያቄያችን ለዛሬ 10ኛ ጥያቄያችን አሐዱ በሚል መጠሪያ ያለው አድማጭ ተመልካቾቻችን ያደረሱን ነው። እንኳን አደረሳችሁ ውድ መምህሮቻችን፣ አንድ ጥያቄ ነበረን። ሻወር መውሰድ ጾም ያስገድፋል ወይ? አንድ ሰው በጾም ቀን ታጥቦ ወደ ቅዳሴ መግባት ይችላል ወይ? ከጓደኞቻችን ጋር በአጋጣሚ ተነስቶ ተከራክረን ለምን ቀንዲል ሚዲያ አንጠይቅም ተባባልን። እንደምትመልሱልን ተስፋ አለን። እናመሰግናለን ብለዋል። የተከራከሩ ሰዎች ማረፊያ ሆነናል። ጥሩ ነው። በጣም ጥሩ ነው። እየሰማችሁን ከሆነ እናንተ የምትከራከሩ ሰዎች ቅዳሴ ያለበት ሰው አክቹአሊ ሻወር የሚወስደው መቼ ነው ማለት ወይም ደግሞ ሻወር ወስዶ ቅዳሴ መግባት ይችላል። ሻወር ወስዶ ቅዳሴ መግባት ይቻላል። ሰዓቱ ነው ሰዓቱ ቅዳሴ የምንገባበት ሰዓት። ሻወርን ለምንድን ነው ለይተን የምናየው? ከምግብ ጋር አይደል? ከዝግጅት ጋር ነው። መተጣጠብ፣ መብላት፣ መተኛት ኢቭን የምንተኛበትን ሰዓት እንኳን ፊክስ ማድረግ አለብን። እንደው ቅዳሴ እኮ ከመንገድ ላይ ዝም ብለን እግረ መንገድ የምንገባበት አይደለም። አሁን እኮ እንደዛ እያደረግነው ነው። በጣም ከባድ እየሆነ ማለት ነው። አንዳንድ ጊዜ እኔ እፈራለሁ በጣም። ቤተ መቅደስ ውስጥ የተገኘ ሰው በሙሉ ቅዳሴ ገባ አይባልም። እሱም ደግሞ ስለተገኘ ቅዳሴ አይገባም። አስቦ ቅዳሴ እኮ ቀድመህ የምታስበው ዝግጅት ይጠይቃል በራሱ ማለት ነው። ያ ሰው ተዘጋጅቶ ከመጣ ቢገባ በራሱ ችግር የለውም። ስለዚህ ገላን መታጠብ ቅዳሴ የምንገባበትን ሰዓት ካልኩሌት አድርገን ምግብ ከመመገባችን በፊት ገላችንን ታጥበን ከዛ ተመግበን ከዛ ረፍት አድርገን ቅዳሴ ብንገባ ይመረጣል። አንዳንዴ ታጥቦ ተመግቦ መታጠብም በራሱ በሳይንሱም ከባድ ስለሆነ ማለት ነው። ስለዚህ እንደ መመገብ እንቁጠረው ነው። መመገብ ከማቆማችን በፊት ቢሆን ገላ የምንታጠበው ጥሩ ነው። ይሄ ለካህናት ሲሆን ኦልሬዲ ለምእመናንም ለመቁረብ የሚፈልጉ ምእመናንም ከሆኑ እሱ ነው። ገንዘብ ብለው የሚያስቀድሱ ሰዎች ቅዳሴ በጾም አይደል የምታስቀድሰው? ስትታጠብ እኮ ትልቁ ነገር ውሃ በአፍንጫና በአፈ ሊገባ ይችላል። ሌላ ክፋት እኮ የለውም። ገላን ስትታጠብ አንዳንድ ሰው እኮ በተፈጥሮ ዝም ብሎ ውሃ ሊስብ ይችላል፣ ወደ ውስጥ ሊገባ ይችላል። ምኑን ጾምከው ታዲያ? ዋው በተወሰነ ደረጃ ወደ ውስጥ ከገባ ማለት ነው። ስለዚህ ቀድመህ ነው ምግብ መመገብ በምትችልበት ሰዓት። ለምሳሌ ቅዳሴ እሑድ ከሆነ የምትገባው ምግብ መመገብ የምታቆመው ወደ 10 ሰዓት ከሆነ ገላን 10 ሰዓት ላይ ታጥበህ ምግብ ተመግበህ በቃ መተኛት ነው። ንጽህናን ከዛ ጊዜ ጀምሮ ትጠብቃለህ ማለት ነው። አንተ ገላህን ታጥበህ ሄደ ኳስ ተጫውተህ ቅዳሴው ሲደርስ ሻወር ወስደህ ቅዳሴ የምትገባ ከሆነ በጣም ትልቅ ድፍረት ነው ይሄ ማለት ነው። ለቅዳሴው ከሚደረጉ ዝግጅቶች አንዱ ነው ገላ መታጠብ። ከጾሙ ጋር ይገናኛል። በተለይ ጾም ምግብ ካቆምን በኋላ ገላችን ባንታጠብ ጥሩ ነው። ምግብ ከማቆማችን በፊት ግን ቢሆን ውሃም ቢገባ ወደ ሰውነታችን ገና ምግብ ስለምንመገብ በራሱ ችግር የለውም ነው። ትልቁ ጉዳይ ግን እሱ። በጣም መልካም። እንግዲህ ጥያቄዎቻችን እነዚህን ይመስላሉ። የዛሬን የምዕራፍ 15፣ 16፣ 17 ማለት ነው
እጅግ በጣም በጥሩ ሁኔታ ተመልሶልናል። እግዚአብሔር አምላክ ቃልዎት ያሰማልን፣ ርስተ መንግስተ ሰማያትን ያወርስልን። ምናልባት በመጨረሻ የምታስተላልፈው ሀሳብ ካለ? እኔ አሁን አንደኛ ጠያቂዎቻችን ላይ ነው። በጣም ስለጠየቁን በጣም እናመሰግናለን። ለሌሎቹ እንዲዳረስ 5-6 ጥያቄዎችን በተከታታይ ባያደርጉት እመርጣለሁ። ሁለተኛ ጥያቄ ከመጠየቃችን በፊት ወደ ኋላ ሄደው ቢያዩት በዚህ ጉዳይ ላይ የተሰሩ ስራዎች ስላሉ እነሱን ቢያዩት እመርጣለሁ። በተረፈ ግን እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችን ለሌሎቹ እንዲዳረስ የበኩላቸውን አስተዋጽኦ እንዲያደርጉ በትህትና መጠየቅ እወዳለሁ። በጣም መልካም። እንግዲህ የተባለውን ሰምታችኋል። ወደ ኋላ መለስ ብሎ ፕሌሊስት አዘጋጅተናል። እኛም የ2016 ዓመተ ምህረት የተሰሩትን ልማድ ረክስናና 2017 የተሰሩትን ልማድ ረክስና ሁሉንም ለሁለት ከፍለን አስቀምጠናቸዋል። እነዛን ፕሌሊስቶች እየገባችሁ እያደመጣችሁ ሙሉ የተሰሩትን መራግብሮች በአንዴ ሁሉንም ለየብቻቸው ማየት ትችላላችሁ። ተደብላልቆብናል እንኳን እንዳትሉ ከምዕራፍ 1 እስከ መጨረሻው ድረስ የነበረውን የ2016ን አሁንም ደግሞ ከምዕራፍ 1 እስከዚህ ድረስ ያለውን ደግሞ የ2017ንም እንደዚሁ አስተካክለን ስላስቀምጥንላችሁ ገብታችሁ እንድታደምጡ ሀሳቦችን ከዛ እየፈለጋችሁ ልትጠይቋቸው የፈለጋችኋቸውን እዛ ላይ ካልተነሱ ደግሞ ወደዚህ ጥያቄውን እንድትጽፉልን እናሳስባለን። ግን በዛም ዓለም በዚህ ጥያቄ የሆነባችሁን ነገር ከመጻፍ ወደ ኋላ አትበሉ። ምንም ችግር የለም። ጥያቄያችሁን ጠይቁ። እኛ ይመለሱ ብለን የምናስባቸውን እነዚህ ሰርተናል ብለን የምናስባቸውን ሊንክ ልናስቀምጥላችሁ እንችላለን። እንደዚሁም ደግሞ አይ አልተሰሩም ብለን ያሰብናቸው ደግሞ እንደዚህ ጥያቄ አድርገን እናቀርባለን ማለት ነው። ስለተከታተላችሁን በጣም እናመሰግናለን። የቀንዲል ሚዲያ ዩቲዩብ ቻናላችንን ሰብስክራይብ ያደርጋችሁ ቤተሰብ ይሆናችሁ አብሮነታችሁ ከኛ ጋር እንዲሆን እንደዚሁም ደግሞ መርሃግብሩን ለሌሎች በማካፈል እንድትከታተሉን ግብዣ እናቀርባለሁ። ሳምንት በሌላ መርሃግብር እስከምንገናኝ እስከ ሳምንት ቸር ሰንብቱ። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ይህ ገዳም ሙት የሚያነሳ ነው። ከስሙ እንደሰማነው የገዳማውያኑ የህይወት ሁኔታ የሚታይ ነው። እጅግ በጣም በችግር ላይ ነው የሚገኙት። የኛን ችግር ስላየነው ከኛ ግር የሚመጡቶቻችን ወንድሞቻችን እኛ ያየነውን ችግር እንዴት በፍጹም አንፈልግም። በሚያሳዝን ሁኔታ ለሀገር፣ ለህዝብ፣ ለቤተ ክርስቲያን የሚጸልዩ አባቶች፣ እናቶች ያላቸው የማረፊያቸው ስፍራ ስንመለከተው እጅግ በሚያሳዝን ሁኔታ ነው ያለው እና ይሄንን ነገር እንደው ተጋግዘን ክርስቲያኑም አብሮን አንድ ላይ ሆኖ ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እጃችሁን ዘርጉ።